ያህል ወንጌል ቢሰበክ ምን አለበት የሚለውን ሐሳብ ነው እየደገፉ ያንተን ሐሳብ። ስለዚህ ወንጌሉ ቢሰበክ ሕይወት የሆነው መድኃኒት የሆነው የዘላለም ሕይወት የሚሰጠው ወንጌሉ ቢሰበክ የሚገርምህ ነገር እናደንቃለን። ነገር ግን ቤተ ክርስቲያኗ ዘያምን በወልድ ቦ ሕይወት ዘላለም ብላ 5ቱ አዕማደ ምስጢራትን ጭምር የምታስተምር ናት። አንደኛ ምስጢረ ሥላሴ፣ ሁለተኛ ምስጢረ ሥጋዌ፣ ሶስተኛ ምስጢረ ጥምቀት፣ አራተኛ ልቀጥል እንዴ? 5ቱን ሁሉ ነው ይበቃል? ምንም ችግር ቀጥለው በለው ምስጢረ ትንሣኤ፣ እነዚህንን ሁሉ ምስጢረ ቁርባን፣ ምስጢረ ትንሣኤ፣ እነዚህንን ሁሉ በጥሩ ሁኔታ የሚገርም ነገር የሥላሴን ሦስትነትና አንድነት በአካል 3 ናቸው፣ በግብር 3 ናቸው፣ በስም 3 ናቸው። መሰረቱ ስለሆነ ነው ተናገር። መሰረቱ ዋናው የሥላሴ ትምህርት ምስጢረ ሥላሴ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ሥጋዌ፣ ምስጢረ ትንሣኤ በደንብ ካልተማረ ካልተሰጠ ትምህርቱ መሰረት አይሆንም። ይህንን በደንብ ነው የምታስተምረው። እንዲያው አሁን እስቲ እናንተም ታውቋት አላችሁ ምስጢረ ሥላሴን እንደ ኦርቶዶክስ ቤተ ክርስቲያን የሚያውቅ የሚያስተምር አለ እንዴ? እኔ ቅድም ዳጊን ከዚያ ቤት ገብቶ ሲያስተምር ስከታተለው ነበርና ሌሎቹ ሲንተባተቡ በጣም ያናድዱኝ ነበረ። ቴንኪው ዳጊ፣ አሁንም ደግሜ ነው ማደንቅ። እሺ እኔም ስለዚህ ጥያቄ ጠይቅ። ምስጢረ ሥላሴን እንደ ኦርቶዶክስ ቤተክርስቲያን የሚያስተምራለው ያልከኝ ይሄኛውን መልስ ከመመለሴ በፊት ምስጢረ ሥላሴ የኦርቶዶክስ ምስጢረ ሥላሴ ትምህርት ሁሉም ንጹህ ነው አይደል? የሚገርምህ ነገር ንጹህ ኢየሱስ ክርስቶስ ብቻ ነው እንከን አልባ። እኔ ማን ነው ንጹህ አይደለም ያልኩ ትምህርት ነው ወይ ነው ያልኩ እንጂ ከኦርቶዶክስ አንድ ግለሰብ ወይ አንተን ወይ ጳጳሱን ጠቅሼ ከኢየሱስና ከጳጳሱ ማን ነው ንጹህ አልጠየኩም። ጌታችንን ንጽጽሮች ውስጥ አላስገባትም። ከትምህርት አኳያ ነው ያልኩ። የኦርቶዶክስ አስተምህሮተ ሥላሴ ንጹህ ነው ወይ ነው ያልኩትኝ። መልካም። የሚገርምህ ነገር ሦስትነቱንና አንድነቱን ስታስተምር በአጭሩ መልሰልና ከዛ ማብራሪያ ከፈለኩ ትነግረኛለህ ወንድም። የኦርቶዶክስ ምስጢረ ሥላሴ አስተምህሮት ንጹህ ነው ወይ ነው ያልኩ። አዎ በእኔ መረዳት ቤተ ክርስቲያኑ የምታስተምረው ምስጢረ ሥላሴ ንጹህ ነው። ኦኬ። መልከ ሥላሴ ተምረሃል አይደል? መልከ ሥላሴ ሳይሆን መልክዓ ሥላሴ ነው የሚባለው። መልክዓ ሥላሴ ተምረሃል አይደል? ስለዚህ መልክዓ ሥላሴ መማር ለምን አስፈለገ? በይንተ ትምህርተ ህቡአት ቅድመ የሚለውን ስብሐተ ነክ የሚቀመጥለትን ትምህርተ ህቡአቱን ክስተተ አርያም ዝማሬውን መማር እንጂ መልኩን መማር ለምን ያስፈልገኛል? አልጠየኩም። መልክዓ ሥላሴን ተምረሃል ወይ ነው ባጭሩ። አዚምልኝም። የሚገርም ነገር ኦርቶዶክስ ቤተክርስቲያን ኧረ በመድኃኒዓለም ዜማ ተምረሃለሁ ያላልኩም። መልክዓ ሥላሴ ተምረሃለሁ። መልካም ተናገር፣ እውነቱን ልንገርህ አለመልስልህ። መልኮቹን ትምህርቱ የሚጀመረው መልከ ማርያምና መልከ ኢየሱስ እንጂ ሌሎቹ መልክዓ ሥላሴ የተግባቡትን መልክዓ ሥላሴ ተምረሃል ወይ? መልክዓ ሥላሴ የምማረው ሳይሆን በሥላሴ ወርሁን ለማክበር የምጠጣው ነው እንዳትለኝ። መልክዓ ሥላሴ ተምረሃል ወይ? መልክዓ ሚካኤል ተምረሃል ወይ? መልክዓ ማርያም፣ መልክዓ ኢየሱስ፣ መልክዓ መድኃኔዓለም እንደዚህ ተምረሃል ወይ? መልክዓ ኢየሱስና መልክዓ ማርያም ተምሬያለሁ። የቀሩትን ግን በማንበብ የማገኛቸው ናቸው። አልተማርኩም። መልክዓ ሥላሴ አልተማርክም ማለት ነው? አልተማርኩም። በቃ እሺ፣ እንደዛ ነው የሚባለው ባጭሩ ማለት። ሁሉንም መልክ ማንም ሰው አያውቅም። እንደው ገፋ የለም። መልክዓ ኢየሱስና መልክዓ ማርያምን ነው በትምህርት ተናገር። ቆመን የሆነው እሱ ነው። ቆይ ወንድም አንዴ ተናገር። ቆይ ቃፌ ላይ ቆምህን ትናት ያልጠየቅኩህን ሩቅ ሄደህ አትሄድ። ማንም ቢሆን በቤተክርስቲያኒቱ ውስጥ ግን እነዚህን ያውቃል። መልክዓ ሥላሴና መልክዓ ማርያምን ማንም ዲያቆንም ይሁን
መርጌታ፣ ካህንም ይሁን ጳጳስ፣ ማንም ይሁን ማንም የግድ ነው መልክዓ ማርያምና መልክዓ ኢየሱስን ሰው ይማራል ያውቃል። ከዛ ደግሞ እንደየደብሩ ሌላን ጨምሮም ይማራልና አላውቀውም ብለኸኛል። እሺ ተባረክ ስላሴ ተባረክ። ስላሴ ደም አላቸው? እም? ስላሴ ሶስቱ አካላት እም፣ እም። ደም አላቸው? እስቲ የሐዋርያት ሥራ ምዕራፍ 28ን እናንብበው። አልጠየኩም። ለጥያቄው መልስ ነው፣ ለጥያቄ የሚመጥን መልስ ነው። የሐዋርያት ሥራ መጽሐፍ አዎ፣ ምዕራፍ 28 ስላሴ ደም አላቸው ይላል። 28ን እስኪ እናንብበው። እሱ ሌላ ነው የሚናገረው። እሱ በገዛ ቆይ ደሙ እንጂ ቆይ እንጂ እሱ ቆይ እንጂ በገዛ ተናገር። ደሙ ቆይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ለምን እንደምቸኩል አይዶ ነው ብሎ የሚለው በገዛ ደግሞ ያለማን ነው? በክፍሉም ማውጣት አይጠበቅብኝም። ክርስቶስ ነው በገዛ ደሙ የዋጃት። እግዚአብሔር ነው የሚለው አይደል? ክርስቶስ ነው። ክርስቶስ ተርኮ እግዚአብሔር ነው። በተለየ አካሉ ክርስቶስ ነው በገዛ ደሙ ያጃት። አብ ነው በገዛ ደሙ ያጃት እያልከኝ ነው። ልብ በሉ ወገኖች፣ አብና መንፈስ ቅዱስም እግዚአብሔር ብሎ የሚለው ቃል ለሶስቱ አካላት ስለምንጠቀምበት እዛ ክፍል ላይ አብ ወልደ መንፈስ ቅዱስ ነው በገዛ ደሙ ያጃት እያልከኝ ነው። ሐዋርያው እንደዛ አለ እያልከኝ ነው። እኔ አላልኩም፣ አንተ አልክ። እና ታዲያ ምን ለማድረግ ነው የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ነው የጠቀስከው? አንተ አልክ እኮ ምን ለማለት ነው ታዲያ የጠቀስከው ነው የምልህ። መልካም ምንም ወዲያው እንዲህ ከምትል ብራዘር በጨዋ እናውራ። እኔ እንደዛ ልፊያ ከፈለክ የእውነት ስነግርህ እጫወትብሃለሁ ማለት ነው። በእንደዛ አልፈለግም። ምን አልከኝ? ምን አልከኝ? ልፊያ ከፈለክ እጫወትብሃለሁ። አይ አንተ እንድትጫወትብኝ ያልሆነ ነገር ስማ ነው። አሁንም አንተም ጠይቀህ ስላሴ ደም አላቸው ወይ ብዬ መልክዓ ስላሴ ላይ ተምርሃሉ ብዬ ስልህ አልተማርኩም አልከኝ። ኦኬ በቃ ሁሉም ሰው አይማርም። እንዴት አዳምጠኝ እንጂ ተናገር። ሀሳብ ልጨርስ ወንድምዬ፣ ሀሳብ ልጨርስ። ማታናግረህ ከሆነ ልትሆን እኮ ታወራለህ። ሀሳብ ልጨርስና ታወራለህ። ራሱ ነው የወረደው። ልብ እንደማትዘልቀው እንደማያስኬድ ስለምታውቅ ማለት አመለጠኝ። ወይኔ አመለጠኝ። አንተ ጨርስ ብዬ ነበረ። አመልጧል። ራሱ ነው የወጣው። አይ ወይኔ ወታስተስሪ ኃጢአት ህዝብክ የሚለውን ለምን እንደጠቀሰው የሚገርምህ ጭራሽ የሌለ ነገር ነው ከኪሱ አውጥቶ ሁሉ ሲያወራ የነበረውና በጣም ይገርማል። ዚቅም አይደለም የሚገርምህ ከዘብራን ነው እኮ ሲናገር የነበረውና ለዛ ነው አውጥታሳየኝ አልኩት። በመሐላ ለመግባት ነው ኤርምዬ። ግን ወታስተስሪ ኃጢአት ህዝብክ ተበዋለክ የሚለው ከአብ ከወልድ ከመንፈስ ቅዱስ ኃጢአትን ይቅር እንድትይ ስልጣን ተሰጥቶሻል የሚለውም በዚህ ጉዳይስ እንደው ብንወያይበት ደግ አይመስልህም ኤርሚ? አይ ተተወጣ እኮ ተተወጣ። ልክ ነው ቀሲስ። እሱን አሳይም ብለን ያለው እኮ መጽሐፉን የሚያሳየኑ እንደማያመጣው እርግጠኛ ስለሆን ነው። ሰውየው ባለፈው እንዳልከው ነው ወዘልፈኒ ነገር ነው ብለህ እንዳልከው ነው። እና ያው በጣም ይገርማል። ለምን እንደጠቀሰውም አልገባኝም። የበኪ ርዕስ የነበረው የቤተ ክርስቲያኗ የተመሰረተችው በምንድን ነው ክርስቶስ አላት ወይ የሚል ነው። እሱ ደግሞ ያመጣው ለምን እንደሆነ አላውቅም። አንደኛው ወንጌሉን ጠቀሰ፣ ወኮነ ጻዕዳ ከመበረድ የሚለውን ጠቀሰ። ሁለተኛው የማይገናኝ እንግዲህ ሰማይና ምድር የሆነ ነገር ስለ ስርየተ ኃጢአትና ስለ እንግዲህ ክርስቶስ መልክ መቀየር ወይም ደግሞ ስለ ልብሱ ጻዕዳ እንደሆነ ምንም የማይገናኝ ነገር ነው እና ለምን እንደሆነ አልገባኝም። እሱን ሳልጠይቀው በመምጣቱ በጣም ቆጭቶኛል እውነት ለመናገር። እንግዲህ ዘሩን በትክክል ሊያውቀውም ይችላል ወይ እንግዲህ ካህናቱም ወረብ ሲወርቡ እቺ ክፍል የት ነው ያለችው ብሎ አጽፎም ሊሆን ይችላል። ኤኒዌይ ግን ላፕ አለ አመለጠ 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 አምልጧል አታሉን ወጣ። የወጣት ፋሽነት በነገራችን ላይ ወንድምነት ልክ ሲከብዳቸው ሰሞኑን ቤካ ትልቁ ላይ አንተ እንጂ ኤርሚዋ ትልቁ ላይ ለታብታብ ይመቻል። እሺ ሁለታችንም እንሆናለን ትላለህ። ሁለታችንም እንሆናለን።
እሺ የብን እንዴት ነው ይሄ ቤት ሞቃህ አይደለ? ምንድነው እነዚህ እንትኖች? ኧረ በመድኃኒዓለም ወደዛ ዞር አድርግልኝ። እሱ እኮ ተቀብሎት እኮ ከሐዋርያቱ ተቀብለን ካሉ ያሳዩን እኮ እርሚነት አያነሱ ለምሳሌ ከክርስቶስ ምንድን ነው የክርስቶስ ትምህርት እኛ ጋር አለ ብሎ ስለሚሉ እንደ በሐዋርያት መሰረት እንታንጿሉ አለበት የለበት የሚለው ነገር በዛውም ኮንቲኒዶ ነው እርሚነት ነው። በዚህ ምንድን ነው ሰላምታ ልስጥ ዝም ብዬ ነው የገባሁበት። ሰላም ብያለሁ ሁላችሁንም ወንድሞች እህቶች። ቤካዬ ወንድምነት ምንነት እየው ቀሲስ ዳጊዬ ሴቭ ባይ ግሬስ ግርምሽዬ ወንድምነት ሌሎችም ወገኖች ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም ብያለሁ። ተባረኩ። እንቀጥላለን። ወንድምነት ቀጥል። እሺ ምንድን ነው ይሄ ስሙ ራሱ የብለን ሰላም ነው። እንኳን ደህና መጣ ኤርሚኔት አውራ ውስጥ አውራ ውስጥ ምንድን ነው የብለን ነው የሚለው ስሙ ራሱ እንዴት ይሆነ? የብሌን ነው ይበለን ነው አይዶን ነው። እስካሁን ድረስ ይበለን እያልን ነው የምጠራው፣ ግን የብሌንም ይሁን አይዶን ነው። ወንድማችን በጣም ጨዋ የሆነ አመለሸጋብ ነው ወንድም ነው። ኦርቶዶክሳዊ ወንድም ነው። ብዙ ባይገኙም እንደዚህ አንዳንድ ከብዙ ባቄላዎች ውስጥ ምናምን ነገር እንደሚባል እንደዚህ አንዳንድ ሰዎች መልካም ስነ ምግባር ያላቸው እና እንደዚህ አይነት ወንድሞች አሉና ከነሱ አንዱ ነው። በእግረ መንገድ ስምህንም ንገረን። ይበለን ነው የብሌን ነው? የብሌን ነው። የብሌን አይደል? ይህ ሳይሆን ነው ማለት ነው። ይበለን አይደለም። የብሌን እንዴት ነው ወንድማችን? አለን እግዚአብሔር ይመስገን። ሰላም ናችሁ? ደህና ነን ጌታ ይመስገን። ምንድነው ወንድምነት አርዕስቱ? አርዕስቱ ኦርቶዶክስ በራሷ ናት ወይስ በክርስቶስ? አሁን ይህን ጥያቄ ብለህ ትጠይቃለህ? ቤካ የሚታወቅ አገር ያወቀው ፀሐይ የሞቀው ጉዳይ አይደለም እንዴ? ኦርቶዶክስ በራሷም ነች፣ በክርስቶስም ናት፣ በማርያም ነች፣ በገብርኤል ባርሴማ፣ በከተማ በበርሶማ ባሉት በሚመጡት ገና በሚወለዱት በሁሉም ነች። መልሱ ይኸው በቃ አጭር። በቃ ቤቱን ዝጋውና ተኛ። እነሱ እንዳንተ አያምኑልህም። ችግሩ እኮ መሰለህ እኛ በክርስቶስ ነው ይባል አያምኑልህም። አሁን እንዳንተ ቢያምኑ አንዘጋው ነበር። እኛ ጋር ይሉናል። ኦርቶዶክስ የሁሉም ምናምን ይሉናል። አይ ቤካ ይህን ሁሉ ይዛ በክርስቶስ ነች ብለህ ትላለህ እንዴ? ነጠለህ እሱም ብቻ አዎ በክርስቶስ ነን ብለው እንዲሄዱ ነው? በፍጹም አይሉም። ቅድም እኮ እንደዛ በክርስቶስ ነው የሚሉት። አያፍሩም እኮ የሚነት በክርስቶስ ስለሚሉት እኛ ከክርስቶስ ሆነ እዚሁ ሀገራዊ ጦርነት ይነሳል፣ እንተናነቃታለን። እሺ የብሌን ይቀጥላ። እንግዲህ ኦርቶዶክስ በክርስቶስ ናት ወይስ? ይሰማል? ይሰማል። አይ ጥያቄው ራሱ ትንሽ ከበድ ይላል። አዎ እንዴ ቤካ እዚህ ቤት ይዞ የሚያመጣው ጥያቄ ለዚህ እኮ ነው። ቶሎ ዝጋውና ውጣ በቃ መልሱን መልሻለሁ። የሁሉም ነች ብዬው ዝጋው ብዬ አልኩት። አይ እንደዛ አንተ እንደምታምነው አያምኑም ይጠየቁ እያለ ነው። አንተ ምን ትላለህ? አይ በክርስቶስ ነን እንጂ እንዴት ነው በራሷ ነው ማለት ከባድ ነገር ነው። ምን አልኩ ኤርሚ? ቤካኔን ልታቀሳስረኝ ነው አይደል? ይህንን አረስት ያመጣው እዛው በክርስቶስ ናቸው። በክርስቶስ ሳይሆን በገብረ ክርስቶስ ናቸው። ኧረ ተው ይህ አርእስት ገና ስያሜው ላይ ራሱ ብዙ አጋጭቶናል።
የምንስማማ አይመስለኝም ዝም ብዬ ሳየው። እንዴ በክርስቶስ ናች ነው ብሎ ያለን። እሺ እንደ ጥቂት እንዝለቅበት። በክርስቶስ መሆን ማለት ምን ማለት ነው? በክርስቶስ መሆን ማለት ያው በክርስቶስ ማመን ነው። ለዛ ብዬ ነው ማመን። ኦርቶዶክስ በክርስቶስ ብቻ ነው የምታምነው? ጉዳዩ እዚህ ጋር ነው እንግዲህ እየቀጠለ ሌላ ከክርስቶስ ጋር የሚወዳደር የለም። እንደዛ ከሆነማ ከባድ ነው። የለም በዛ ልክማ የሚታመንበት በዛ ልክ ተስፋ ወይ ደግሞ የእምነቱ መሰረት የሆነ የለም። ተሳስተሃል። ሌላ የለም። ቢኖርስ የተጻፈ ባሳየስ? እኔ ልክ ነው ብዬ አልቀበልማ። ከክርስቶስ ጋራ ማርያም ከክርስቶስ እኩል ነች? እኩል አይደለችም። መስቀሉስ? የትኛውም ነገር ከክርስቶስ ጋራ እኩል የሚሆን ወይ ክርስቶስ ጋራ እኩል ነው ተብሎ የሚወሰድ ነገር የለም ነው ያልከው? አዎ እኔ ከሆነ ማለት ነው። አሁን እኔ ኦርቶዶክስ ነኝ። ለምሳሌ አንድ ኦርቶዶክስ መጥቶ እኔ ምንም ብዙ ልፍያ ሳላበዛብህ ይሄ መጽሐፍ ታውቀዋለህ? እስኪ ምንድን ነው የሚለው? አንብቤ አላውቅም። ነገር ታርግልኝና እና እንዴት ይሻላል? ምን አውቃለሁ ብለህ ነው? ከባድ ነው ይሄ። እዚህ ያላነበብኩ ነገር ውስጥ ያለው ብዙ ሳልለፋለፍ ማለት ነው። ከዚህ በኋላ መጽሐፍቶችን ብቻ ካሜራ እየከፈትኩ ማላተም ብቻ ነው። ኦርቶዶክስን ከመጽሐፍቶቿ ጋር ማስተዋወቅ ነው የኔ ስራ። አይ እኔ ሲጀምር ማለት ነው እኔ ከክርስቶስ ሲጀምር ሲጨርስ የለም የብሌንዬ። ይሄስ መጽሐፍ ታዲያ የሚያወራው ምንድን ነው? ታውቀዋለህ? ይሄን መጽሐፍ አታውቀውም? እስኪ አሳየኝ እስኪ። ምንም አይል ነገር አለ እናንተ ቤት? ማን ናቸው እኚህ ሰውዬ? ኢማሙ ማለት ነው። የጎሪጥ የሚያዩት ሰውዬ ማን ናቸው? ትስቃለህ እንዴ? ማይክ ከፍተህ መልስልኝ እንጂ ማን ናቸው እኚህ የጎሪጥ የሚያዩት ሰውዬ? በመድኃኒዓለም በጠዋት ቀኔን አታበላሸው። መልስልኝ፣ ማን ናቸው? እንግዲህ እንደዚህ ካልሆነ በስተቀር አልዘለቅነውም እኮ ይሄን ክረምት። አታውቃቸውም? ይሁን አታውቃቸውም አይደል? ከሲኦል ያው እየዘገኑ እያወጡ ነው። ሲኦል እኮ ማለት ስንዴ ላይ ያለ ቆሎ መስሏል እናንተ ቤት። ሁሉም ነው እየዘገነው እያጠቀሰ የሚያወጣው። አንዴ በክንፉ፣ አንዴ በበትሩ፣ አንዴ በቅንድቡ፣ አንዴ በምላሱ ማለት ነው። ሰው ነው ስንዴ ነው አጠገቡ ያለው ሰው ነው ይሆናላ። እንግዲህ ኦርቶዶክሳዊ አማኝ ይመስለኛል። መቼም መባጽዮን የሚባል ሰውዬ ጴንጤን ከሲኦል አያወጣም። የሚገቡት ኦርቶዶክሳውያን ናቸው። ሲኦል ውስጥም የሚያወጧቸውም ኦርቶዶክሳውያን ናቸው። አየኸው መልኩ ጠጥቶ የሰከረ አይመስልም?
ኧረ ከባድ ነው። ይሄማ ስቦ ነው አንዴ ኤርሚና ስቦ ነው አጣፋሪ ስቦ እንጃ ስቦ። አይ የሚገቡትም እነሱ ናቸው፣ የሚያስወጧቸውም የእነሱ ሰዎች ናቸው። እኛ ላይ እኮ የሚያዘው ሙድ ግን እንደዚህ አይነት ፊት አለ ወርቀዛ ዲአይን ምን ፊቱ ጭምድድ ያለ ነው ሲወር ከነነፍሳቸው እንደሚገቡት ከነሰጋቸው ሰውነታቸው ኤርሚ ታይኝ እስቲ እህትዬው እባክሽ ጌታ ቤካ ቤት እንደዚህ አይነት ከነሙሉ ስጋው ነው የሚገባው ከነሙሉ አካሉ። ይሄ ሰውነቱ የስጋው ምን አፊት ምን አለው እኮ ጸጉሩ ላይ ተንጨባረረም አለ ወይ ኢየሱስ። ታዲያ ከነ ጥርሱ ጭምር ጥርሱም አይኑም ምኑም ሁላ ነገር ነው። እግዚኦ this is ኦርቶዶክስ ብሏል ኤርሚ። አይ ወርቴ እኔ እኮ ደግሞ በመቋሚያ የሰውየው አሿሿህ ነው። እኔ ማን ናቸው ግን እሳቸው? አተያይ ይኸው ስማቸው እዚህ አባ ማን ነው? መባጽዮን ኒና ፎቶ አላቸው እንዴ? መባጽዮን ታዲያ ዛሬ ነው ያየሁት። አይገርምም? ፎቶ እንዳላቸው እሳቸው ይወጣሉ ከሲኦል ማለት ነው። እንደ ክርስቶስ አምራ እንደ ሳምራ ክርስቶስ እንኳን ይቅርባት እንደ ሳምራ አይ ኦርቶ ቡቱት ሆነ። ኦኬ እንዝለቅ። በጳጳሱ ፍቃድ ነው መጽሐፍ የታተመው። የብሌንዬ ብፁዕ አቡነ ቄርሎስ የሰሜን ወሎ ቅዱስ ላሊበላና የዋህ ግምራ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። ኦኬ በዋልድቢት ቅድስተ ማርያም አንድነት ገዳም መነኮሳት ነው ይሄ መጽሐፍ የታተመው። ዋልድባ የሚባለውን ገዳም ታውቀዋለህ? ዋልድቢት የቅድስተ ማርያም ማለት ነው። ኦኬ ኢየሱስና ማርያም አንድ አይደሉም ያልከኝ አይደል? ቅድም በስተት መሆን አለበት ይሄን ያልከው ወይስ አምነህበት ነው? አይ በስተት አይደለም አቋምህ ነው። እኔ መጽሐፉ ራሱ ቢል ልክ እንደሆነ አድርጌ አልቀበልም። ቤተክርስቲያን ግን ልክ ነች አይደል? አይ እኔ አሁን ምን መሰለህ ኤርሚ፣ አሁን እነዚህ መጽሐፍቶች ላይ ችግር አለባቸው ተብሏል። እንግዲህ ተለይተው መጽሐፍቶቻቸው እነዚህ ናቸው ተብሎ በሊቃውንት ጉባኤ ደረጃ ተመርምሮ እስካልወጡ መቼ ነው ልክ አይደሉም ብለው ያሉት? እነዚህ መጽሐፍቶች ትክክል አይደሉም ብለው ያሉት? አይ መጣራት አለባቸው መታየት አለባቸው ተብሏል አይደለም? በኒቅያ ጉባኤ ነው እኮ። መቼ ነው ይሄንን ያሉት እኮ? አይ በዚህ በቅርቡ የተደረገው የኒቅያ ጉባኤ ላይ ማለት ነው። ዝክረ ኒቅያ ላይ አይደል? 3 ሳምንት 4 ሳምንት አይደል? አሁን እንደዛ የሆነው እኛ ለስንት ዓመት ስንጮህ ምንድነው ያላችሁት? እንደ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ንጽሕት ናት፣ አትታደስም፣ ምንም እንከን የለባትም፣ ባህረ ጥበባት ስንዱ እመቤት ስትሉ ነበር አይደል? ስንዱ እመቤት ግን ተዝረክርካ አገኘ ያሳየናት ማለት ነው። ስንዱ ሳትሆን ዝርክርክ እመቤት ሆና ልጆቿን በየቦታዋ የምታዝረከርክ መጽሐፍቶቿ ውስጥ የተገኘው ሁሉ በሙሉ ዝርክርክ የሆነ ራሷ መልሳ የምታፍርባቸው ሆኖ አይደል? ልክ ነው። አሁን እኔ እነዚህ መጽሐፍቶች እንደዚህ የመሆናቸው ምክንያት አንድም በየቦታው ስለሚጻፉ ግለሰብም ስለሚጽፍ ይመስለኛል። አንዳንዴ እንዴ አሁን በገዳሙ ነው የተጻፈው ይሄ እኮ። ገዳምም ቢሆን እኮ ለምሳሌ አንድ ገዳም ያንን በሊቃውንት ጉባኤ ታይቶ የሚያልፍ ቢሆን ብዙ ችግር ላይኖረው ይችላል። አሁን ግን ገዳም ውስጥ አሉ የሚባሉት የቤተክርስቲያን ሊቃውንት ናቸው አይደል? የቤተክርስቲያን ትልልቅ አባቶች የሚባሉ አሉ። እሺ ምን ይላል ይሄ ክፍል? እስኪ አንብበው። ይህ መስቀል እንደ እግዚአብሔር ነው የሚለው።
የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፍጹም ፈጽሞ ነው። ፈጽሞ የማይለይ ነው። እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። እንዲህ እናምናለን እናመልካለንም እንዲህ እንናገራለን እናመሰግናለንም። እንዲህ የሚያምን ይድናል፣ እንዲህም የማያምን አይድንም። ይድናል ነው ይደየናል። ፈርድበታል ማለት ነው። አይ ቋንቋው ለየት አለብኝ። የነቢያት ጾም ጸሎት አይ እዚህ ላይ አሁን እኔ ሲያብራሩ እንዲሁም ካለ በኋላ የአብና የወልድ የመንፈስ ቅዱስ አብ ወልድ መንፈስ ቅዱስ ሶስቱም ትክክል ናቸው። በመለኮት በስልጣን በባህሪ በአገዛዝ አንዱ ከአንዱ ባለመበላለጥ አንዱ ከአንዱ ባለመቀዳደም እውነት ነው። ይህንን አሜን ብለናል። ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው አለ። ምኑን? መስቀሉ እንደ እግዚአብሔር የከበረ ነው፣ እንደ ድንግል ማርያምም ከፍ ያለ ነው። መስቀሉ ዕፀ መስቀሉ ማለት ነው። እዛ እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው አለ። በአብና በወልድ በመንፈስ ቅዱስ መካከል በስልጣን በአገዛዝ በባህሪ በመለኮት ሁሉን በመፍጠር ሁሉን አሳልፈው በመኖር ባለመበላለጥ ባለመቀዳደም ሶስትነታቸው ትክክል እንደሚሆን እንደዚሁም ደግሞ የማርያም አንድ የመስቀሉ ሁለት የእግዚአብሔር ክብርና ከፍ ማለት ከፍታ ወይ ደግሞ ልዕልና እንደዚሁ እንደ አብና እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ብሎ አለ። ከዛ እንደውም እንዲሁም ብሎ ይሄኛውን ከዚህ የተናገረውን እንደዚሁም መድኃኒታችን ኢየሱስ ማለት ነው ከእናቱ ከማርያም እና ከመስቀሉ ዕፀ መስቀሉ የተሰቀለበት ጋራ ሶስትነታቸው ትክክል ነው። የማንና የማን? የመድኃኒታችን የኢየሱስ እና የማርያም እና የመስቀሉ ሶስትነታቸው ትክክል ነው። የማ ሶስትነት ትክክል እንደሚሆን የአብና የወልድ የመንፈስ ቅዱስ ሶስትነት ትክክል እንደሆነው የእነዚህም ሶስትነት ትክክል ነው ይላል። ቤካ ይኸው ማርያም ጌታችን እናቱ ማርያም መስቀሉ እንጨቱ ሶስትነታቸው ትክክል ነው። እንጨቱ የተሰቀለበት እንጨት ከኢየሱስ እኩል ነው፣ ትክክል ነው። ምንም የሚተናነሰው ነገር የለም እያለች ነው ኦርቶዶክስ። ምንም በኢየሱስ እና በተሰቀለበት ዕፀ መስቀል መካከል ምንም ልዩነት የለም፣ አንድ ነው። አብ ከወልድ ወልድ ከመንፈስ ቅዱስ ሶስትነታቸው ትክክል እንደሚሆን በባህሪ በስልጣንም በአገዛዝም ትክክል እንደሚሆን እንጨቱም ከክርስቶስ ጋር ትክክል ነው። እንደዚሁም ማርያምም ከክርስቶስ እኩል ትክክል ናት። እንዲህ እናምናለን ትላለች ኦርቶዶክስ። እንዲህም እናመልካለን። መስቀሉን ከመድኃኒታችን ከኢየሱስ ክርስቶስ እኩል ነው ብለን እናመልከዋለን። ማርያምንም ከጌታችን ከኢየሱስ ክርስቶስ እኩል ናት ብለን እናመልካታለን፣ እናምናታለን፣ እናመልካታለን። እንዲህም እንናገራለን፣ እንዲህም እናመሰግናለን። እሺ ወደሚቀጥለው መጽሐፍ ከመሄደ በፊት እዚህ ላይም እንደምትለው
ሌባ እጅ ከፍንጅ እንዲያዝ ኦርቶዶክስ ተይዛለች በራሷ መጽሐፍቶች። አዎ አይ ንጽሕት ነኝ የጠራሁ ነኝ ተሐድሶ አያስፈልገኝም እንከን የለብኝም ከጥንት ተያይዛ በሰንሰለት የወረደች ራሱ ጌታችን ኢየሱስ ክርስቶስ ወርዶ የመሰረታት ቤተክርስቲያን እና ነገር እየተባለ ቀረርቶና ፉከራ ሽለላ እስካሁን ድረስ እንሰማለን። ውስጣችሁ ግን ሲፈተሽ የብሌንዬ እንዲህ ተጽፎ ተገኝቷል። እዚህ ላይ የሆነ ነገር አውጋና አይ ነገር ከዚህ በፊት የሆነ ሰው ያብራራው የሰማው ይመስለኛል፣ ግን ለኔም ብዙ ግልጽ አይደለም። ግን አሁን እንደተቀመጠው ከሆነ ሐሳቡ ማለት ነው ትክክል ነው የሚለው እኩል ነው ብሎ ለምሳሌ አንድ ኦርቶዶክሳዊ አሁን እንደዛ ብሎ ለኔ ናሱ እንደዛ ካብራራልኝ እኔ ይሄንን ሐሳብ አሁን ልክ ነው ብዬ አልቀበልም። ምክንያቱም ከክርስቶስ ጋር ወደደረው ወይ ደግሞ ከፍጡራን ከእግዚአብሔር ጋር እኩል አድርገን የምናስተምረው እኔ አሁን ልንገር ኤርሚ አሁን እንግዲህ አንድ ገዳም ነው የምን ነገር ያሳተመው። አሁን ቤተክርስቲያኒቷ ደግሞ መጽሐፍቶቻችን ውስጥ ችግሮች አሉ ተብሏል። እንግዲህ ቤተክርስቲያኒቷ እነዚህ መጽሐፍቶች ወይ እንግዲህ ሙሉ ለሙሉ ይጣላሉ ባይባል እንኳን ስህተት አለባቸው የተባሉ ተለይተው ወይ በሊቃውንት ጉባኤ ደረጃ የሚሆን ቅድም እንዳልኩ እነዚህ የኛ መጽሐፍቶች እነዚህ ናቸው እስካልተባለ ድረስ እኔ እነዚህ መጽሐፍቶች ላይ እኔ በግሌ እኔ ባላወራ ደስ ይለኛል። ነገር ግን ሐሳቡ አሁን እንዳነበብክልኝ ከሆነ አንድ ኦርቶዶክሳዊ አሁን ምናልባት እስቲ ከመጡም እንግዲህ እንደዚህ ልክ ነው ነው ሐሳቡ እኩል ነው ብሎ ካብራራ ላይፍ መጥቷል። የቀደሙ ሰውዬ እኮ ይሄ መጽሐፍ እንደዚህ ነው ካለ እኔ ጠይቀዋለሁ። ማኔ ኦርቶዶክስ ነኝ ግን ልክ ነው እኩል ነው ብሎ የሚሟላ እኔ መጠየቅ ፈልጋለሁ። እኔ ግን በፍጹም ምክንያቱም እኔ በቤተ ክርስቲያን ውስጥ አሁን ለምሳሌ ስንማር ከእግዚአብሔር ጋር እኩል ነው ተብዬ መስቀሉም ቢሆን ድንግል ማርያምም ቢሆን እኩል ነች ቢገባ ጥሩ ነው። ኤርሚዬ ያው ገብቷል። ከበታች እኮ ነው ጋይስ እኮ እስቲ እንደዛ ከሆነ እኩል ነው ካለ ያውራኝ። ግን እኔ እንደዛ ብዬ አልተማርኩም። በቤተ ክርስቲያን ውስጥ ስማር እኩል ነው ከክርስቶስ ጋር እኩል ነው መስቀሉ ከእግዚአብሔር ጋር እኩል ነው ድንግል ማርያም ከክርስቶስ ጋር እኩል ነች ከእግዚአብሔር ጋር እኩል ነች የሚለውን ትምህርት እኔ አሁን አንተ ከዚህ መጽሐፍ ስታነብልኝ ነው የሰማሁት እንጂ በቤተ ክርስቲያኒቷ ትምህርት እንደዚህ አይነት መጽሐፉ ግን ይላል አይደል? አሁን እንዳሳየው ይላል አይደል? መጽሐፉ እንደዛ ይላል። ግን እስቲ ከዚህ በፊት ሲተረጎም በሌላ መንገድ ሲተረጎም የሰማው ይመስለኛል። እርግጠኛ አይደለሁም። ያው እንደ የተተረጎመበትን ማለት ነው በደንብ እንስላላልኩ። ግን እስኪ እኔ ሲያብራሩ ብሰማ ደስ ይለኛል። ግን አሁን እኔ አንድ ሰው መጥቶ እንኳን አብራርቶ ማለት ነው አው እኩል ነው ልክ ነው እንደዛ ለማለት ተፈልጎ ነው ካለኝ እኔ አሁን ለምሳሌ እኔ በግሌ አልቀበልም። የቤተ ክርስቲያኗ ትምህርት ነው ብዬም እኔ እንደዚህ አይነት ሐሳብ ምክንያቱም ስለ እኔ እንደዛ ተብሎ ስላልተማርኩኝ ማለት ነው በተማርኩበት ቦታ እንደዛ ተብሎ ስላልተማርኩ እና ቤተ ክርስቲያኗን እንደዛ ብላም እንደምታምን እኔ ሰምቼ አላቅም። አሁንም እንደዛ አይደለም ብዬ ነው ማምነው እኔ ማለት ነው። ይሄ ሲጀምር ቢባልም ትክክል አይደለም። እኔ ትክክል ነው ብዬ አላስብም። ከእግዚአብሔር ጋር የሚወዳደር ከእግዚአብሔር ጋር እኩል የሚሆን ከፍጡር አለ እንዴ? መስቀሉም ይሁን ድንግል ማርያምም ትሁን ከእግዚአብሔር ጋር በምን አይነት መስፈርት ወይ ደግሞ በምንድነው እኩል ልትሆን የምትችለው? በምንድነው እኩል ሊሆን የሚችለው መስቀሉ ማለት ነው? ይሄ እኮ በፍጹም እንደው ሊታሰብ ራሱ የማይችል ነገር ነው። ግን ምን ለማለት ተፈልጎ እንደሆነ ራሱ ጻፊው እንደው የሚገኝ ቢሆንና ቢያብራራልን ወይ ደግሞ ያ ማለት ካልተፈለገ በዚህን ልክ ማወሳሰብ ለምንድን ነው ያስፈለገው? አሁን እኛ ለምሳሌ መጽሐፍ ቅዱስን አንዳንድ ቦታ ላይ ለመረዳት ይከብደናል ስንል እኮ በእኛ ባህል በእኛ ቋንቋም ስላልተጻፈ ወይ አንዳንድ ለእኛ ከባድ ለመረዳት ከባድ የሚሆነን ነገር ሊኖር ይችላል። ነገር ግን በሀገራችን ውስጥ የተጻፈ አንድ መጽሐፍ
እኛ ልንረዳ በማንችለው እንዴት ተወሳስቦ እኩል ነው ማለት የፈለገው ወይስ ሌላ ነገር ነው ማለት የፈለገው ብለን እንድንወዛገብ በሚያደርግ መልኩ መጽሐፉ ራሱ ለምንድን ነው ለኔ የራሱ ጥያቄ ነው። ስለዚህ ይህንን የጻፈ ወይ ደግሞ ገዳሙ ምን ለማለት ተፈልጎ እንደሆነ ቢጠየቅ እኔ ጥሩ ነው ብዬ አስባለሁ። ስለዚህ አሁን ቤተክርስቲያኒቷ በዚህ መጽሐፍ ላይ ያላት አቋም በዚህ ሐሳብ ላይ ያላት አቋም ምን እንደሆነ በአሁን ባለው ሁኔታ መናገር ትንሽ ይከብዳል። ምክንያቱም ወይ ይሄም አንዱ ሊሆን ይችላል። በምን ይታወቃል? ችግር ሊኖር አለባቸው ከተባሉት መጽሐፍቶች መስተካከል አለበት ከተባሉ መጽሐፍቶች አንዱም ይሄም ሊሆን ይችላል። ስለዚህ እንዲህ ነው ብሎ መናገር ትንሽ ይከብዳል። ግን ዞሮ ዞሮ ይሄ ከባድ ነው። አንተ ከዛ ሁሉ ለምን በጌታ አምነህ ወደ ሁለተኛ ቤተክርስቲያን አትጨመርም? ቤካ ቀጥሉ። አንዴ ጥቂት ጠብቆኝ። ቀሲስ ያው ከታች ያሉት መተዋል። የቅድሙ ሰውዬ ማለት ነው። እሺ የአንቀጸ ብርሃን ይቀጥሉ። ግን ወደ እኔ እኮ አሁን እኛ እኮ በክርስቶስ እናምናለን። አያታምኑ አንተ በግሌ ብትጠይቀኝ እኛ አትበል። ለምሳሌ እኛ አትበል። አሁን ለምሳሌ ወንድምነት ከፍቶ አሳየን፣ በራሳችሁ እንደሆናችሁ አሳየን። አንደኛ መረጃ ነው። ሌላም ከፈለገ እያወጣ ያሳያል። አየህ፣ በክርስቶስ ትምህርት ነው ያለነው፣ በሐዋርያትና በነቢያት ምናምን በቃ እሱ ዝም ብሎ ባዶ ዲስኮር ነው እንጂ መሬት ላይ ሲወረድ እንደዛ አይደለም ብራዘር። ይሄ በቃ በሐዋርያትና በነቢያት መሰረት በተነሱያ ቤተክርስቲያንና በክርስቶስ ትምህርት የምትኖር በዚህ ዓለም ውስጥ ብቸኛዋ ሃይማኖት ፕሮቴስታንት እምነት ብቻ ነው። ወንጌል አማኝ ብቻ ነው። ሌላ የትም አታገኝም። የትም ነው የማታገኘው። እርግጠኛ ሆኜ የማወራ ማለት ነው። ስለዚህ አንተ ዝም ብለህ ኦርቶዶክስ ተቀምጠህ ላይክ እንደዚህ ከምትሆን በቃ አንደኛውን ከዛ ብትወጣ የነፍስን እረኛ ጌታን ብታገኝ የሚሻለው ወዴት ነው የምልህ። እኛ ጋር ያው በየካ ምን መሰለህ፣ ቆይ ስማኝ አባ፣ ይኸውልህ አምልኮ ስርዓታችን አሁን ነገር ድረታችንም ካየህ ግልጽ ነው። በቃ በግልጽ የተቀመጠ ጉዳይ ነው። ምንም የተቀላቀለበት ነገር የለም። ሐዋርያዊ አስተምሮ ነው። ገባ? እንደ ሐዋርያቱ ነው። መጽሐፍ ቅዱስ ላይ ያለው ነገር ድነት ነው። እኛ ውስጥ እኛ ጋር መተህ የምታገኘው የምትማረው፣ ሌላ የተጨመረበት ነገር የተቀላቀለበት ነገር የለም። አምልኮ ከአምልኮ ስርዓት ደግሞ ከመጠረው በአምልኮ ስርዓትም በቃ እኛ ጋር ብቻ ነው ማለት ፍጹም ሐዋርያዊ የሆነ ክርስቶሳዊ የሆነ የአምልኮ ስርዓት ያለው እኛ ቤት ብቻ ነው። ሌላ ጋር የትም አታገኝም። ለፍጡር ሲዘመር አይገኝም እኛ ቤት። በፍጡር በሰልፊ ሲሰገድ አታገኝም። ወደ ፍጡር ሲጸለይ ምንም ነገር አታገኝም። በቃ እነዚህ ነገሮች ባዕድ ልምምዶች ያሌለበት ቤተ እምነት በዓለማችን ፕሮቴስታንት እምነት ብቻ ነው። ከዛ ውጭ የትም ነው የሌለው። እና እኔ ወንድማችን ዝም ብለህ እንትን ከምትል እውነት አስብበት እና ኤርሚነትን አገኘው፣ በውስጥ አገኘው፣ አውራው። እሱን ብቻ ነው መመክር። ብዙ ጊዜ ሰማሃለሁ አያለው እዛ ያንተ ሀሳብና ኦርቶዶክስ ውስጥ ያለ ነገር ሁሌ እንደተጋጨ ነውና ሁሌ እንደተጋጨ ከምትኖር የማይጋጭበት ገባ ከወንድሞች ጋር በህብረት የምታደርግበትን ነገር በተፈጠረ አሪፍ ነው ብዬ ነው የምልህ። እኔ እንደ ወንድም መክረሱን ነው። ተባረክ ወንድማችን። ሊቀ ተዋሕዶ ቀጥሉ ከላይፍ አፒል ጋር። የካ ጥሩ ነው። የሚገርመው ነገር ላይፍ ጥያቄ አለኝ። ወንድሞች በህብረት ላይፍ አንዴ ቅድም ወታስተስሪ ኃጢአት ህዝብኪ ተበዋህ ለኪ የሚል ጥቅስ ጠቅሰህልን ነበር አይደል? አዎ። ምን ማለት ነው? የኪዳነ ምህረት ዚቅ ነው። ምን ማለት ነው? አንቀጸ ብርሃን ነው ብለህ ነበር አይደል? አንተ የኪዳነ ምህረት ምን ማለት ነው? ምን ማለት ነው ነው ያልኩት። በውስጥ ጠይቀኝና ትማራለህ። አሁን ካወለ ተናገረው በውስጥ ትማራለህ። መጥተህ ተማር ስለሱ። ለምንድነው ቅድም ወዳልኩት ልቀጥልና ቆይ የካ አሁን ያለው ላይፍ ተይዘሃል። አሁን የተጠየቀውን መልስ። እንግዲህ ሳላጥብ ይዤሃለሁ አንዴ በደንብ አሁን ይለይልናል ማለት ነው። እንግዲህ አንተም እንግዲህ ተምሬያለሁ ብለሃል። እኔም እንግዲህ እንደማንነቴ ማን እንትን እንዳለ ይለያል ማለት ነው። እና ምን ማለት ነው ንገረን፣ አስረዳን፣ እኛ ስለማናውቅ። ቅድም አንቀጸ ብርሃን ነው ብለህ ነበር አይደል?
ምን ማለት ነው? አልጠየቅኩም እሱን። ኖ ቆይ መጀመሪያ ይሄ እኔ ዚቅ ነው ብያለሁ። አንተ አንቀጸ ብርሃን ነው ብለህ ነበር አይደል? አዎ እኔ አንቀጸ ብርሃን ነው ብያለሁ፣ ግን እሱ አይደለም የኔ ጥያቄ። አሁን የሚገርም ነው። ስለዚህ ዚቅና አንቀጸ ብርሃን ካለየ አረባ ካልጠየቅኩም እኮ ላይፍ ለምን ትሸሻለህ? ለምንድን ነው ጥያቄውን የሚሸሸው? አንቀጸ ብርሃን ነው ብለሃል አይደል እንዴ? ኦ ማይ ጋድ ምን ማለት ነው? ምን አስቸገረህ? ምን መተርጎም ያቅታል እንዴ? አንተ ሊቅ አይደለህ እንዴ? ምን ብታስረዳ ምን አለበት? ሊቅም አንተ ነህ እንጂ ሊቀ ተዋህዶ ብለህ የለ እንዴ? ማቴዎስ 23 እኮ ሊቃችሁ አንዱ አልጠየቅኩም ክርስቶስ ስለሆነ ሊቅ ብላችሁ አትጠሩ ይላል። አትክበዝበዝ እባክህ ወንድሜ፣ ይቅርታ ስለቃሉ። በፍጹም የተጠየቅከውን መልስ። እንትን ነው እሱ መሳደብ ችግር የለውም። መሳደብ ምን ከአባትህ የተማርኸው ነው ከዲያብሎስ። በቂ ቤቱን ስርዓት አስይዘው ወይ ይውረድ። መመለስ የማይችል ከሆነ አላስጨንቀውም። እኔ የጠየቅኩህ ጠቅሰዋል፣ ጥቅሱን አስረዳን። አንተ ጋር አላወራም፣ አንተ ተራቄስ ነህ ብለኸኛል። ስለዚህ አንተ ደግሞ ሊቀ ተዋህዶ እርስዎ እንዳሉትም ላይፍ አፒል ምንድነው መሰለህ እሳቸው ጠይቀዋል። ስለዚህ አንተም ደግሞ በጨዋ ገባህ መልስላቸው። አንተ ታውቃለህ፣ የምታውቀውን አስረዳቸው። እሳቸው አይደሉም ብለው ካሉ ኦኬ እንደዛማ ከሆነ ብለው እርስዎ ከፍተው ነው ሊያሳዩ የሚገባውት እንጂ ከእርሱ ጋር እናወራ ምናምን ማለቱ አይጠበቅቦትም ብዬ ነው የማስበው። ተረጋጋ መንገድ አውሩ፣ ተረጋግታችሁ። ቅድም ዳግዬን በጣም በቃ ምናምን ስለዋን ነበረ። በቃ እስቲ አንተም የዳጊን ፈለግ ተከትለ እሺ፣ ከዛ በተረጋጋ መንገድ የተደማመጣችሁ ተወያዩ። ያ በቂ ታንኪዩ ተባረክ። አሰልቺ አናርገው ላይፍ በመከባበር ለሰዎችም እንዲያንጽ ምንም ይሄ እኮ ለሁላችንም ጥቅም ነው አይደለ እንጂ እርስ በርሳችን እንነቃቀፍ የምናጠፈው ነገር የለምና ሚዩት ያድርጉ ሊቀ። አሁን ሚዩት የማደርገው ትርጉሙን እንደምትነግረኝ እርግጠኛ ስሆን ነው። ትርጉሙን ትነግረኛለህ? ሚዩት ላድርግ? ልቀጥለው? እሺ ይኸው ሚዩት አደረኩኝ። ወታስተስሪ ኃጢአት ህዝብኪ ማለት ምን ማለት እንደሆነ ተርጉምልን። መልካም። በመጀመሪያ ይህ ቃል ያለው የካቲት ኪዳነ ምሕረት ዚቅ ላይ ነው። ቅድም ወንድሜ ኤርሚያስ ዚቁን አውጥቶት ነበር። ጌታ ብዙቶ ይባርከውና ስለዚህ ወታስተስሪ ኃጢአተ ህዝብኪ የህዝብሽን ኃጢአት ታስወግጅ ማነው ታስተሰሪ ዘንድ ተበዋሃለኪ እምአብ ወወልድ ወመንፈስ ቅዱስ ከአብ ከወልድ ከመንፈስ ቅዱስ ቃል ተገባልሽ ከመ ትኩኒ ተንከተመ ድልድይ ትሆኝ ዘንድ ለውሉደ ሰብ ለሰው ልጆች ድልድይ ትሆኝ ዘንድ። እሺ በቃ ይበቃል። አመሰግናለሁ። ይቅርትይ ዘንድ ብለሃልና ይህንን እስኪ ከመጽሐፍ ቅዱስ ጠቅሰህ እንግዲህ ድንግል ማርያም ኃጢአትን ይቅር የምትል ከሆነ ኃጢአትን የምታስተሰሪ ከሆነ መጽሐፍ ቅዱሳዊ አድርግልን። ተባረክ። እንግዲህ ቅድም ቤተ ክርስቲያን የታነጸችበትን ወተወለጠን ጠቅሻልህ ነበረ። ሚውት አድርግልኝ። እንደገና ደግሞ ሆረ ኢየሱስን ጠቅሻልህ ነበረ። ይህንን የካቲት ኪዳነ ምሕረት ዚቅን ደግሞ ጠቅሼልህ መታረም ያለባቸው እንደነዚህ ያሉት ሊደነቁ የሚገቡ ትክክለኛ ትምህርት እየተሰጠበት ያለ ዜማዎቹና አስተምሮቹ ደግሞ እንደነዚህ ያሉት ናቸው ብዬ ስነግርህ አላዳመጥከኝም ነበረ። አሁን የካቲት ኪዳነ ምሕረት ዚቅ አሁን የጠቀሱት ዚቅ ቆይ እንጂ እንደሱ አላልክም። ፖለቲካ አትስራ እንደሱ አላልክም። አሁን ስጠይቅህ ነው ስህተት መሆኑን ያመንከው። ስለዚህ አሁን ወታስተስሪ ኃጢአተ ህዝብኪ የሚለው ስህተት ነው መታረም አለበት እያልከን ነው። ልክ ነህ። አዎ መታረም አለበት እንጂ እንደዚህ ያለውማ። ስለዚህ ይህ መጽሐፍ ቅዱሳዊ ነው ማለት ነው። ዝም ብሎ ነው የተቀመጠው። እውነት ነው። ኦኬ አንቀጸ ብርሃን ላይ እንደዚህ የለም ብለሃልና አንቀጸ ብርሃን ላይ እንደዛ የሚል የለም። መልካም። እኔ አንቀጸ ብርሃኑን አይደለም የጠቀሱት ዚቁን ነው የጠቀሱት ሊቃ። ወደዚህ አንቀጥለው እኮ አንቀጸ ብርሃን ላይ እንደዛ የሚል የለም ወይ? ሊትራሊ ቃል በቃል እሱንን አንተ ትለዋለህ። እኔ ያነሳሁትን ብቻ ነው ምን አይልም ስል ብለህ ስላልከኝ ነው። መጀመሪያ ይሄንን ምን አሁን ያልኩትኝ የጠቀሱትን ስም እያጠፋ ስለሆነ ይኸውልህ ወታስተስሪ ኃጢአተ ህዝብኪ የካቲት ኪዳነ ምሕረት ዚቅ ነው።
ዚቁ ከኤፍሬም ጋር ስላለ ማውጣት ይቻላል። እኮ አንቀጸ ብርሃን ላይ እኔ ይላል። የጠቀሱት በጣም አሰልቺ እኔ ሰው ነኝ። የጠቀሱት ይሄንን ባይዘይ በትህትና ላወራህ እየፈለግኩ ነበር። ነገሩ ማለት ምንም ለሰዎችም እንዲያንጽ እናደርገው ግድ የለህም። እኔ አሁን ትልቁ ነገር ስህተት መሆኑን ማመንህ ነው። ገባ? ይህንን ማወቅህ ራሱ ትልቅ ነገር ነው። አንቀጸ ብርሃን ላይ የሚሆን ዚቅ ላይ እንደዚህ አይነት ትምህርቶች የመጽሐፍ ቅዱሳዊ ናቸው ብለህ ታምናለህ አይደል? በግል ይህንን ብቻ እኔ ሰው እንዲገነዘብ ነው የምፈልገው። ሌላው የኔና ያንተ ችግር የለውም። እኔን ብታቃለኝም ምንም ማለት አይደለም። መልካም። የሚገርመው ነገር እንግዲህ ርዕሱ ኦርቶዶክስ በራሷ ናት ወይንስ በክርስቶስ ናት ከሚለው ነው የተነሳ ነውና ይህ ርዕስ በጣም ሰፊ ሊያወያይ የሚችል ሊያነጋግር የሚችል በመሆኑ መታረም ያለባቸውን መቀጠል ያለባቸው ደግሞ መቀጠል ያለባቸውን እየተነጋገርሁ ነው ያለውኝ እና የቤተ ክርስቲያኑ አስተምሮ በጣም በርካታ መቀጠል ያለባቸው ስለዚህ አሃዱ ውስጥ ቆይ አይደለም ማታናገረ ከሆነ አስረግጠን እንለፍ። ይህ ስህተት ነው ብለህ ታምናለህ? ይሄ ትምህርት አሁን ታስተስሪ የሚለው ኃጢአትን ይቅር ትያለሽ የሚለው ትምህርት ስህተት ነው ብለህ ታምናለህ ወይ? ይህንን አስረግጠን ነው እንለፍ ብዬ ነው። መልካም። የሚገርምህ ነገር ኃጢአትን የሚያስተሰሪ የዓለምን ኃጢአት ሁሉ የሚያነጻ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአት ዓለም የዓለምን ኃጢአት የሚያስወግድ የዮሐንስ ወንጌል ምዕራፍ 1 ቁጥር 29ን እየጠቀስኩልህ ነው ያለው ጌታችንና መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት ብቻ ነው። የሚገርምህ ነገር አስረግጬ ነው የምነግርህ። ቅድምም መታረም ካለባቸው አንዱ ይህ ነው እያልኩ ነው። እመቤታችን ቅድስት ድንግል ማርያም ቆይ እንጂ አዳምጠኝ ሊቀ የጠየቅኸኝ ልጨርስልህ። እመቤታችን ቅድስት ድንግል ማርያም ኃጢአትን ልታስተሰርይ አትችልም። ኃጢአትን ሊያስተሰርይ የሚችል ደሙን ያፈሰሰልን በመስቀል ላይ ተሰቅሎ ደሙን ያፈሰሰልን ሥጋውን የቆረሰልን ሙቶ የተነሳልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻና ብቻ ነው። የቤተ ክርስቲያኗ አስተምሮም ይህ ነው። ነገር ግን ቅድም ለምሳሌ ኤፍሬም ወንድሜ የሆነ መጽሐፍ አቀላቀልክብኝ። የቤተ ክርስቲያኑ አስተምህሮ ይህ ከሆነ ታዲያ ታስተስሪ ኃጢአተ ሕዝብክ የሚለውን ለይልን። ስህተት ነው ብለኸው እለፍ በደንብ ሰው እንዲማር እኮ ምንም የተለየ ነገር እኮ አይደለም ያለን። መታረም ያለበት ማለት ምን ማለት ነው? በቃ ስህተት ነው። ታዲያ እንደዛ ከሆነ ለምንድን ነው ዕለት ዕለት የምታዜሙ? መልካም። የሚገርምህ ነገር ዕለት ዕለት የሚዜም ምስጋና የሆነ ለእግዚአብሔር ምስጋና የሚቀርበውን ለይተን እናቀርባለን። እንደነዚህ ያሉት ደግሞ መታረም አለባቸው ብለን እናምናለን። እንደ አባል እንዳማኝ በሚገርም ሁኔታ ይቅርታ አድርጉልኝ። አንድ ጊዜ ላይፍ ኤርሚ ይሄን ድምፅ እንዴት ነው አላወቅከውም? አይ ቲንክ መርጌታ ማን ነው የሚባለው የተወገዘው እሱ ይመስለኛል። ድምፁ ባለፉት አስሮ የነበሩት ውስጥ ኦርቶዶክስም አይደለም የሚያወራው። ተሳስተሃል። አይደለም ሶሪ አይደለም። ተሳስተሃል። ቤት ያወቅከው አወቅከው። መርጌታ ማን ነው? ስማቸውን አስታውሰኝ። ይሄ አጭበርባሪ ሰውዬ ይሄ ደም ምናምን ያደርጋል ተብሎ ምናምን እንደውም በእኛ የተወገዘ ሚስጥሩ እሱ ነው ድምፁ። አይ በጣም ተመሳስሎብኛል። ወሬው ደግሞ ካያችሁ ታድሶ እኮ ነው እያወራ ያለው እና ሊትራሊ ኦርቶዶክስ አይደለም። ሶሊ አንተ ቅድም አልነበርክም? አንድ ጊዜ ላይፍ አፒል እኮ አንድ ጊዜ ማነው ይበለን ደግሞ ከእንትን ውጣ። ምንድን ነው የሚባለው? አትደበቅ። ቴንክ ሶ ማች። ምንድን ነው መሰለህ ሶሊ ቅድም እያወራ ነበረ። ምድር ያለው ኦርቶዶክስ ነው የስ ግን ከኛ ጋር ሊከራከር ነው የገባው። ደግሞ እንደ ኦርቶዶክስ ማይቀበላቸው ነገሮች አሉ። አሁን ሁሉ ሰው አንድ ልጅ ቅድም ለምሳሌ በቃ ጌታ መቀበል ፈልጋለሁ ምናምን ብሎ አንድ ኦርቶዶክሳዊ ኦልሞስት በውስጥ ታወራናለህ ምናምን ብዬ ፎሎ ባክ መልሼ እልታለሁ። ምንድነው ሰዎቹ አሁን እየገባቸው ነው ማለት ከመጽሐፍ ቅዱስ የተጋጨ አስተምሮ እንዳላቸው ፈጽሞ የማይገናኝ ነገር እንደሆነ ሰው እየተገነዘበ እየመጣ ነው። የግድ ምንድነው የእኛን ሀሳብ መሞገት አይጠበቅበትም።
ከኛ ጋር የተስማማ ከመጣ እዛ ያለው ነገር እያፈረሰ የተቃወመ ከመጣ ዋና ነገራችን እሱ ስለሆነ ማለት ነው። ያንን እዛ ጋር ያለውን ነገር እንዲጥሉት እንዲተዉት፣ ኦኬ። ከዛ ደግሞ ትክክለኛ ከሆነው ከኢየሱስ ጋር እንዲጣበቁ እውነት ህይወት መንገድ ወደሆነ ወደ ኢየሱስ እንዲመጡ ነው። ሌሎች የጨመሩትን ደላሎችን በማስወገድ ብቸኛ በእግዚአብሔርና በሰው መካከለኛው እርሱ ጌታችን ኢየሱስ ክርስቶስን ብቻ እንዲቀበሉ፣ ኦኬ። ተስፋቸው፣ እምነታቸው፣ መታመናቸው፣ መርኩዛቸውን ኢየሱስን ብቻ እንዲያደርጉ ነው ዋና ነገራችን። ቅድም ላይስማማ ነበር የገባው፣ ግን የሚነሱ ሀሳቦች በጠቅላላ ትንሽ ቢጋጨ ነገር ሲሆንበት ነው እየመጣ የመጣው እና የአጭበርባሪ መሪጌታ ተመሳስሎብኝ ነው። በቃ እሺ፣ ችግር የለውም። ተባረክ። እንደዛ ከሆነ ጉድ ጥሩ አይደለም ያውቀዋል። ቀጥሉ። ተመሳስሎብህ ነው። አይ ይህንን እንኳን የመሰክርለታለሁ አይደለም፣ ሌላ ነው። ግን በዚሁ አጋጣሚ ግን ላይፍ ቅድም ግዕዙንም ስጠቅስ ነበረ። እኔም እንደው ቄስም ጋር አላወራም ስትል ነበረ እና ምንድን ነበር የአገልግሎት ማዕረግህ ወይም ደግሞ ቤተክርስቲያን ውስጥ ያለ ማዕረግ? በነገራችን ላይ ከዚህ ፕላትፎርም አሁን ላይ የምመለከተው 513 ሰዎች ይከታተሉናል። እንዲያውም መግባት አልፈልግም ነበር። እኔ ዳጊን ከሆነ ቦታ ስከታተለው ስለነበረ ዳጊን ስላየሁት ነው የገባሁኝ። እንደዚህ ያለ እንደ ሰሎሞን ያለ አይነት ዝም ብሎ ፈጥሮ የሚናገሩ ልጆች አቆመ። በቃ ተመሳስሎበት ነው። በቃ እኛ ራሳችን በቃ ወደ እሱ አትመለስ። አሁን ያንተ ማዕረግ ምንድን ነው? ልቀጥል። የኔ ስለ እኔ ማዕረግ ሳይሆን ስለ ርዕሱ ነው እየተወራራ ያለ። ቅድም ቄስ ጋር አላወራም ስላልክ እኮ ነው። ሊቀ ጳጳስ ነው ወይስ ምንድን ነው ብዬ ነው። ከቄስ በላይ ምን እንዳለ ለማወቅ ነው። ከቄስ በላይ ምን እንዳለ ለማወቅ ነው። ከቄስ ጋር አላወራም ስትል እንግዲህ ትልቅ ስልጣነ ክህነት ነው ቄስ። እና ምንድን ነው ማዕረግህ? ሊቀ ጳጳስ ሆነህ ነው ወይስ ኤጲስቆጶስ ነው? ምንድን ነው? የሚገርመው ነገር አሁንም ከቄስ ጋር ማውራት ይከብደኛል። በሚገርም ለምን ይከብድሃል አትለኝም? ምን እንደሆን ለምን ይከብድሃል አትለኝም? እኔ አሁን በጣም ዌስቲንግ ታይም በጣም አንተ ጋር እያሳለፍኩት ያለሁት በጣም ቦሪንግ ነው። እና ምን ቸገረህ እንደዚህ ነኝ ብለህ መናገር? ምን አስፈራ? አንዴ ጊዜ እንደሆነ እየተከሰ እንዴት እንደዛ ልትቻል? ለቄስ ክብር የለህም ማለት ነው? ለቄስ ክብር የለህም ማለት ነው? ለቄስ ክብር የለህም ማለት ነው? ኦርቶዶክስ ሆነ? የሚገርምህ ነገር ጥሩ ጥያቄ ነው የጠየቀኝ። አትመልስም እንጂ ጥሩ ጥያቄ ነው የምጠይቀው። ግን አትመልስም። ጥያቄ ትሸሻለህ ብዙ ጊዜ። ለምን እንደሆነ አላውቅም። ኮንፊደንስ የለም መሰለኝ። አንተ ቄስ አይደለህም ብዬ ነው እኮ። ምንድን ነህ? እኔማ እኮ ነኝ እኮ አላልኩም። አንተ ግን ከቄስ ጋር አላወራም አልክ። እና እስኪ ምንድን ነህ አንተ? ጳጳስ ነህ? ኤጲስቆጶስ ነህ? ምንድን ነህ? ከቄስ በላይ ምን ኑሮ ነው ብዬ እኮ። አይደለሁም፣ ምንም አይደለሁም። ምዕመን ነህ? አዎ ምዕመን ነኝ። በቃ ምዕመን ከሆንክ እንደ ምዕመንነት ነው ማወራ ማለት ነው። ስለዚህ ምዕመን እስከዚህም አይደለም፣ ያው እውቀቱ እንደምታውቀው። እና እስኪ ዲበ መሰረተ ነቢያቱ ሐዋርያት ነው የቤተክርስቲያኒቱ ትምህርት ወይስ እንደው ዲበ መሰረተ ደብተራው መጥቆራ ነው? ይህን እስኪ እንደው በደንብ እናወራበት። በሐዋርያትና በነቢያት መሰረት ላይ ነው የታነጸችው ወይስ በመጥቆራና በደብተራ ትምህርት ነው ብለህ ታምናለህ? ሁለቱንም ተሰስተሃል። ቤተክርስቲያኗ የተመሰረተችው በክርስቶስ ነው። እሺ እንደዛ ከሆነ እንደው ታቦት ቀርጾ ወይም ደግሞ ስዕል ስሎ ለሱ ስገዱ የሚል አንድ እስኪ ሐዋርያ ወይም ደግሞ ቅዱሳን አበው እስኪ አሳየን። እንደዚያ የሚል ከመጽሐፍ ቅዱስ ጠቅሰህ ለታቦት አሁን ይሰገዳል? ታቦት ለስዕል ይሰገዳል? የሚገርመው ነገር ኦርቶዶክስ ቤተክርስቲያን የምትሰግደው ለእግዚአብሔር አብ ነው፣ ለእግዚአብሔር ኦልድ ነው፣ ለእግዚአብሔር መንፈስ ቅዱስ ነው። ለአንድ አምላክ ነው የምትሰግደው ቤተክርስቲያኗ። ለስዕል አሰግድም። የሚገርምህ ነገር ዘጸአት 20 ቁጥር 4 አውጣና አንብበው። ቆይ ለታቦትና ለስዕል አሰግድም ወይ ነው ጥያቄ? ዘጸአት 20 ምዕራፍ 20 ቁጥር 4ን መጀመሪያ ጥያቄ ላንብብልህ እንዴ? ቆይ ላንብብልህ። እየሰማኸኝ ነው? ላይፍ እባክህ ተረጋጋ። ሰምቼ መጽሐፍ እየመለስኩ ክርስቲያኗ አሰግድም። አጭር መልስ ነው የምፈልገው። ከዛ ወደ ማብራሪያው ትሄዳለህ፣ ጠቅስልናለህ። ምን አልከኝ?
ለስዕል ትሰግዳለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይስ አትሰግድም? አጭር መልስ። አትሰግድም። ለስዕል አድኖ አትሰግድም። አስተምሯም አይደለም አትሰግድም። በስህተት የሚሰግዱትን እና የሰገዱትን ደግሞ ታስተምራለች። ኦኬ። ስለዚህ በቃ ዝም ብለው እዚህ አሁን የተክልዬ ወይ ከዚህ ከጀርባ ላይ የምታየው የቤተክርስቲያኑ ስዕል ማለት ያለው ዝም ብሎ ውሸት ነው ማለት ነው። ዝም ብሎ ቄሶች ምናምን ጨምረ ነው ማለት ነው እናንተ እንጂ ቤተክርስቲያኑ ትምህርት አይደለም። እኔ እናንተ አትበል፣ ራስህን ቻል። እሺ በቃ ቄሶች ጨምረውት ነው እንጂ ቤተክርስቲያኗ ትምህርት አይደለም ነው የምትለኝ? ስዕሉ ይሄ ቤተክርስቲያኑ አሁን ፕሮፋይል ላይ ያለው የተክልዬ ስዕል አለ። ስለ ቄሶች ሳይሆን ስለ ቤተክርስቲያኑ አስተምህሮ ነው እየተናገርኩት ያለሁት። በጣም ተዋሻለህ፣ ግን ግድ የለም እኔ እንደ ጸባይ አድርጌ ላስተናግድ ብዬ ነው። ውሸት አልዋሸሁም። የት ላይ ነው የዋሸሁት? ከማማ ፊት ለፊት ልንገርህ ብዬ ነው። ተዋሻለህ። የት ላይ ነው የዋሸሁት? አይሰገድም እያልከኝ ይኸው፣ ግን ፊት ለፊት ይኸው ፕሮፋይሉ ላይ የቤተክርስቲያን ስዕል አለ። አሁን ይህን እንዴት ተዋሻለህ ሰው የሚያየው? መልካም፣ የሚገርምህ ነገር ስለ ስዕል ላውራሃ። መጀመሪያ ጥያቄ ይመልስልኝ። ለስዕል ይሰገዳል አይሰገድም ስለ አይሰገድም ብለኸኛል። ስለዚህ ጥያቄ እሱ አይደል? የጥያቄ መልስ እሱ አይደለም? እሺ ንገረንሽ፣ ግድ የለም እስኪ። የጥያቄ መልስ ቤተ ክርስቲያኑ አስተምሮ ለእግዚአብሔር ብቻና ብቻ እንዲሰገድ ነው የምታስተምረው። ነገር ግን ለመጥቆር አይሰገድም። ምናልባት እንግዲህ ሊቀ ተዋህዶ አንተ ትሰግድ ከነበረ ንስሐ ገብተሃል። እንግዲህ ኦርቶዶክሳውያን እየሰማችሁ ነው። ከታችሁላችሁም እንደምትሰሙት ለስዕል አይሰገድም። እዚህ ቤተክርስቲያኑ ግድግዳ ላይ ያሉት ስዕል ለስዕለ ማርያም ወይም ደግሞ ለስዕለ ተክለ ሃይማኖት፣ ለስዕለ ሚካኤል፣ ስለ አድኖ ጠቅላላ የሚባለው ውሸት ነው እያሉ ነው የኦርቶዶክስ እንግዲህ ምዕመን ነኝ ብለዋል። ግዕዝ የሚጠቅሱ ምዕመን ናቸው። እንግዲህ እንዴት ነው እንደው ምን ሊውጣችሁ ነው የሚል ጥያቄ አለ። ይቀጥል እስኪ። ለስዕል አይሰገድም። እሺ መልካም። እንግዲህ ለስዕል አሁንም ደግሜ የምነግርህ ቤተ ክርስቲያኗ ለእግዚአብሔር ብቻና ብቻ ነው የምትሰግደው፣ ለስዕል አትሰግድም። እንደሚያሳለ ግን ይህን ጉዳይ እየሰማ ነው ወይስ? አዎ፣ ግን ላይፍ አፒል ግን ማለት የመጣው እኮ ክርስቲያን ቤት ነው ማለት ለሚያወራው ነገር በጠቅላላ ማስረጃ ማቅረብ በሚችልበት ቤት ነው የመጣው። ከአንተም በኩል እንዲሁም ከኛ በኩል ማስረጃ ማቅረብ የምንችል ሰው ነው እዚህ ያለ ነው። አሁን አንተ ለምን በዚህ ትዋሻለህ? ማለት አዎ ኦርቶዶክስ ውስጥ እንደዚህ ያህል ልምድ አለ፣ እኔ ግን አልቀበልም ማለት ነው የሚሻለው። አልቀበልም ትችላለህ፣ ግን አይ ቲንክ ታምረ ማርያም መቅደሙን እኮ ማንበብ በቂ ነው ብራዘር። በማርያም በስዕሏ ፊት ወድቆ አለመስገድ ከምድረ ገጽ ነው ገባህ? ላይክ የሚያጠፋ እኔ የምልህ የሚገርም እኮ በኪ ያለው ትክክል ነው። ዘይሰገደስ ለስልክ አስሪ ጾም ማኤ በስጋው በነፍሱ ይርከብ ትንሣኤ ይላል። ለስልሽ ያልሰገደ በስጋውም በነፍሱም ትንሣኤ ስጋ ትንሣኤ ነፍስ አያገኝ ይላል። እና አንተ ደግሞ ለስዕል አይሰገድም ትላለህ። የቤተክርስቲያኒቱ ትልቅ ሊቅ ደግሞ አይ ይሰገዳል፣ እንዲያውም ካልሰገደ ከምድረ ገጽ ይጥፋ፣ እንዲሁም ደግሞ በስጋውና በነፍሱ ትንሣኤ አያገኝ ይላል። እንዴት ነው? ያንተን እንቀበል ወይስ የቤተክርስቲያኒቱን መጽሐፍ ትልቁን መጽሐፍ እሳታትን እንቀበል? አልገባኝ። ቴንኪው። የኔንም ያልሆን የሊቁንም ለምን ትቀበላለህ? መጽሐፍ ቅዱስ የሚለውን አትቀበልም? እንግዲህ እንዴ የቤተ ክርስቲያኒቱ እንዴት ነው? አልገባኝም። እንደው የምትናገረውን ግን አውቀኸዋል ማለት እኔ እያልኩ ያለሁት እኮ ስለ ትልቋ የቤተ ክርስቲያኒቱ መጽሐፍ ነው እያወራሁ ያለሁት። አንተ ስለ አድኖ የሚባልም የለም ለሱም አንሰግድም አለ። እንደ ኦርቶዶክሳውያን እዚህ ያሉት አይታዘቡህም? ቢያንስ እንደው እንደዚህ ብለህ ስተዋል። መልካም። ስለ አድኖ የለም አይደለም ያልኩኝ እኔ ለስዕል አይሰገድም ነው ያልኩት። ለእግዚአብሔር ነው የሚሰገደው። ስለ አድኖ አለ ቤተ ክርስቲያኗ ላይ ስዕሎች አሉ። እነዚህ ስዕሎች ግን ምዕመናኖቹ ቤካ ምን እያልከኝ ነው? ታፕታፕ አድርግ ነው። አይ አንተን አይደለም፣ አንተ ቀጥል። ማን ነው? እሺ አንተ ውሸትህን ቀጥል። እሱ ሌላ ነው፣ ስራ ይዞ ነው። ስድብህን አቆም። ስድብ በነገራችን ላይ አንድ ነገር ብዬ ማለፍ ፈልጋለሁ ቤካዬ። ይሄ ፕላትፎርም ስድብ ነው ላይ ብዙ ህዝብ የተሰበሰበበት ነው። ቆይ አዳምጥ እንጂ እንደ ሽሮ አትሆን። እንግዲህ ምንድን ነው ስድብ? በመጽሐፍ ቅዱስ ኃጢአት ነው፣ በህግ ደግሞ ያስጠይቃል። ወንጀል ነው ስድብ።
ስለዚህ እኔ አልተሳደፉም እስካሁን። ወንጀለኛውማ አንተ ግን በእውነት በተደጋጋሚ አልኩህ እኮ። አሁን ፍርድ ቤት በተደጋጋሚ ሆኖ ነው የምትሳደበው። ቤተ ክርስቲያኒቱ ታስራለች ለስዕል አይሰገድም የምትል ብዙ ኦርቶዶክሳውያን ባሉበት ቤት እንግዲህ 500 ምናምን ሰዎች አሉ እዚህ ኦልሞስት 500 የሚገርምህ ነገር ደግሜ ነው የምነግርህ፣ የሚሰገደው ለእግዚአብሔር ነው ብያለሁ። ቀድም እንዳልሁ ስዕል አድኖ የለም ወይ ቤተ ክርስቲያኗ ላይ አለ አለ፣ የትም አላልኩም። ነገር ግን የሚሰገደው ግን ለእግዚአብሔር ነው። ኦኬ። ስለዚህ በቃ ጥያቄ አለኝ ለላይፍ ማለት ነው። የሚሰገደው ለእግዚአብሔር ብቻ ስትል እኛ ለቅዱሳን የሚሰገደውስ እንዴት ነው? ጥሩ ጥያቄ ነው ወንድማችን። ለቅዱሳን ለምን ይሰገዳል ነው የምትለው አይደለ? አይ ለእግዚአብሔር ነው ለእግዚአብሔር ብቻ ነው ስትል ለቅዱሳን የሚሰገደው ስግደት እንዴት ነው? ያ እንደ ስግደት ስላልቆጠርከው ነው ምንድን ነው? አሁን በእኛ ቤተ ክርስቲያን ውስጥ ለቅዱሳን አይሰገድም እያልክ ነው? ጥሩ ጥያቄ ነው። የሚገርመው ነገር ቤተ ክርስቲያኗ የአምልኮት ስግደት ይቅርታ አድርግለት። ቀጥል እንጂ ጥያቄ ጠይቆኛል። ቤተ ክርስቲያኗ የአምልኮት ስግደት፣ የአክብሮት ስግደት እና የጸጋ ስግደት ትላለች። ቤተ ክርስቲያኗ መጽሐፍ ቅዱስ እያልሁኝ አይደለም ያልኩት፣ ቤተ ክርስቲያኗ ኦርቶዶክስ ቤተ ክርስቲያን። ስለዚህ ለቅዱሳን የአምልኮት ስግደት ፈጽሞ አይሰገድላቸውም። ለስዕል ግን አይሰገድም። ለቅዱሳን የአክብሮት ስግደት እና የጸጋ ስግደት ይሰገዳል ለሚለው መጽሐፍ ቅዱሳዊ ማስረጃ አለኝ። ሁላችሁም አይ ልቆይ ለስዕልም ያልከው ማለት ነው። አሁን በቤተ ክርስቲያን አሁን ስዕል ይቀመጣል፣ ሰው በዛ ሲሰግዳል፣ ስዕል ይሰገዳል። በስዕል እኮ እንደሚሰገድ አሁን መምህሮቻችንን ሲያስተምሩ እንሰማለን አይደለም እንዴ? አንተ ትሰግዳለህ? አሁን አንተ አሁን የቤተ ክርስቲያኒቷ እንደዚህ አታደርግም ብለህ ስለምታወራ እኮ ነው። አሁን ለስዕልም እንደሚሰገድ ነው። እኔ አሁን ለምሳሌ የማውቀው እኔ ኦርቶዶክስ ነኝ፣ እንሰግዳለን። ግን አንተ ደግሞ ወይ እኔ መሰገዱ ልክ አይደለም ብለህ በግልህ አይደለም እየተናገርክ ያለኸው፣ የቤተ ክርስቲያኒቷ እንደዛ እንደማታደርግ ነው እያልክ ያለኸው። እንዴት ነው? ግልጽ አድርግልኝ። አሁን አንተ በስዕል ፊት እንደሚሰገድ በቤተ ክርስቲያኒቷ ስለማታውቅ ነው? እንዴት ነው? አልገባኝም። መልካም። በስዕል አሁንም ደግሜ የምነግርህ አትስገድ። አንተም ጠጋ ብለህ ሊቃውንትን ጠይቅ፣ አባቶችን ጠይቅ። ለስዕል እሰግድ ነበረ ተሰስቻለሁ ወይ ብለህ ጠይቃቸው። አይሰገድም ለስዕል እኮ በቃ ልክ አይደለም ከሆነ አንተ እንደዛ በግል ልክ አይደለም፣ ግን እየተሰገደ እንደሆነ ግን ማመን አለብህ። ስህተት ነው፣ ልክ አይደለም። እሱ ሊታረም የሚገባና ለስዕሉ ባለቤት ቆይ ላይፍዬ ለስዕሉ ባለቤት ኖ ለስዕሉ ባለቤት ይቅርታ፣ ለስዕሉ ባለቤትስ ቤካ ለስንቱ ልመልስለት ወይ በየተራ ይጠይቁ። አይ ለስዕል አይሰገድም ስላልክ እየዋሸ እንዳይሆን ብዬ ነው። ለስዕሉ ባለቤትስ ሰግዳላችሁ? ቴንኪው። የስዕሉ ባለቤት ሥላሴ ሊሆን ይችላል። አብ ወልድ መንፈስ ቅዱስ አንድ አምላክ። ይሄ ነው ፖይንቱ። ይሄ ነው በቃ። አሁን አውሩ። እመቤታችን ቅድስት ድንግል ማርያም ልትሆን ትችላለች። እርግጠኛ አይደለህም? ሰሎሞን እኮ ነው የጠየቀኝ። አዳምጡ እንጂ እኮ። አይ አንድ ነው ጥያቄው። ሁሉም እኮ ኦርቶዶክሳውያን እኮ ነው እየጠየቅን ያለ ነው። የተለየ ሰው እየጠየቅ አሁን የብሌንም ኦርቶዶክስ ነው፣ እኔም ኦርቶዶክስ ነኝ። እየጠየቅን የስዕሉ ባለቤት ሥላሴ ስዕል አለ፣ የሥላሴ ስዕል አለ። እንደገና ደግሞ የእመቤታችን የቅድስት ድንግል ማርያም ስዕል አለ። የሌሎችም ቅዱሳን ስዕል አለ። የስዕሉ ደግሜ ደጋግሜ የምለው አይሰገድም። ትሰግዱ ከሆነ ስህተት ነው፣ ልትታረሙ ይገባል። የሚሰገደው ለእግዚአብሔር ነው። ስለዚህ ነገር ግን ለቅዱሳን አይሰገድም ወይ ለተባለው ግን ለቅዱሳን ግን የአክብሮት የጸጋ ስግደት ይሰገዳል። መጽሐፍ ቅዱስም አይደለም ችግር የለውም። ለቅዱሳን ይሰገዳል አይሰገድም ምናምን ነገር እሱን እናንተ የምታደርጉት ልምድ ከእግዚአብሔር ቃል አንጻር ታስረዳናል። እስፔሻሊ በአዲስ ኪዳን ግን አሁን ስዕሉ ላይ ያለውን ነገር ካፈረስን በኋላ አጋንንታዊ ልምምድ እንደሆነ የክርስቶስ ትምህርት እንዳይደለ ካሳየን በኋላ ደን ደግሞ አንተ ስለምትለው ለቅዱሳን ስለሚሰጥ በስግደት በኩል ስለሚብራራው ክብር እሱን ደግሞ እንደ እግዚአብሔር ቃል ደግሞ እናያለን። አሁን ስዕሉን እናፍረስ መጀመሪያ ብራዘር።
ለስዕል አይሰገድም። ለስዕል አይሰገድም። ቤካዬ እሺ ታምረ ማርያም ላይ ያለውን ቆይ ታምረ ማርያም ላይ ያለውን አልቀበልም እያልክ ነው ወይስ እንዴት ነው? እስኪ ታምረ ማርያም ላይ ለስዕሏ ያልሰገደ የሚለውን ያንን ትቀበላለህ አትቀበልም? ታምረ ማርያሙ መቼ ነው የተጻፈው? አይደለም እሱ አይደለም። አሁን እኔ የተጻፈበት ጊዜ ምናምን አይደለም። አሁን ሐሳቡን እዛ ላይ የተቀመጠውን አንተ በግል ትቀበላለህ አትቀበለው? በግል ያልቀበለውም ወንድሜ። ለስዕልሽ ያሰገደ በግል እኮ ልክ ነው። አሁን እኔ በግል አሁን እኔ ብጠይቀኝ በግል በግል አልከኛ አይደለም የምለው ነገር ሊኖር ይችላል። ነገር ግን በቤተ ክርስቲያኗ ውስጥ ግን እንደሌላ አድርገህ ያለውን ነገር ለምሳሌ ለስዕል አይሰገድም ለእግዚአብሔር ብቻ ነው የሚሰገደው ስትል ግን በግልጽ በአደባባይ ያለውን ነገር እየካድክ ነው ማለት ነው። ቴንኪዩ። ታምረ ማርያም ላይ ያለው ስዕል ለስዕልሽ ያልሰገደ የሚለው የሚገርምህ ነገር ቅድም እንዳልሁት ወታስተስሪ የሚለው ከኪዳነ ምሕረት ዚቅ ላይ እንዳነሳሁት ሁሉ መታረም ያለበት ተገቢ ያልሆነ ነው ብዬ እንደ ግል አምናለሁ። የሚገርም ነገር። እሺ ለስዕሉ ባለቤትስ ይሰገዳል? ቴንኪዩ። የስዕሉ ባለቤት ማለት ምን ማለት ነው መሰለህ ሶል? የስዕሉ ባለቤት የሚለውን ይሰገዳል ስዕሉ የሳለውን ሰውዬ ማለት አይደለም አይደል? ይሰገዳል ወይ መጀመሪያ ለስዕሉ ባለቤት? የስዕሉ ባለቤት ስትል አንተ ስዕሉን የሳለው ግለሰብን ለማለት ፈልገህ ነው ወይንስ ስዕሉን የሚመስለውን ለማለት ፈልገህ ነው? የስዕሉ ባለቤት ነው እንጂ ሌላ ማን አለ? ስላሴን መቼም ያየ የለም። የሚገርም ነገር የስዕሉ ባለቤት እኔ አሁን እመቤታችንን ናት ብዬ ብስላት እኔ ሰዓሊው የስዕሉ ባለቤት ነኝ እኮ። ለአንተ ነው የሚሰገደው? የትኛውን ነው ለይልኝ? ከሁለቱ የትኛውን ነው ለይልኝ? ሁለት የለም እንጂ አንድ እኮ ነው ያለው። አንድ ሰው ነው ተነስቶ ማርያምን እንዴት መስላለች ብሎ ባለቤት ይውልሶል። የስዕሉ ባለቤት ስትል እኔ ሰዓሊው ማለቴ ነው። ሰዓሊው ለምንድን ነው ለሰዓሊው የሚሰገድለት? ለሰዓሊው የሚሰገድለት ምን ስለሆነ ነው? የማን ነው ታዲያ ስዕሉ? መልካም እንግዲህ ኦርቶዶክስ ቤተክርስቲያን ውስጥ እነዚህ የምታያቸው የስላሴ ስዕል ተብለው የተሳሉት የእመቤታችን ስዕል ተብላ የተሳለችው ስዕል ምዕመኑ በምናቡ አስቀምጦ ስላዊ መግለጫ እንዲቀመጥለት ያልተማረ ስለሆነ ልክ ያ ስዕላዊ መግለጫ እንዲደረግለት ተደርጎ የተቀመጠ ስዕል እንጂ ስዕሉ ራሱ እግዚአብሔር ነው ማለት አይደለም፣ ስላሴ ነው ማለት አይደለም። ምናባዊ ስዕል ነው እሱ። ያንን ምናባዊ ስዕሉን ስዕል አሰግድም ለሱ እኮ ይሰገዳል ለሱ። አሁን ይኸው ቤኪ ጀርባ ላሉት ቤተክርስቲያን ላሸበረቀችበት አይሰግድም። ቅድም ተናገርኩ እኮ ለሊቀ ተናገርኩ። ለስዕል አይሰገድም። አንተ ነህ የማትሰግደው እንጂ ኦርቶዶክስ ህዝብ ይሰግዳል አይደል? አብዛኛው ህዝቡ መማር ይህንን ቅድም እንዳልኩህ የአስተማሪዎች ስንፍናና ድክመት ነው። ለእግዚአብሔር ብቻ እንደሚሰገድ ለስዕል እንደማይሰገድ ማስተማር ነበረብን። ስህተት ነው እሱ። ኦኬ ትክክል፣ ተቀብያለሁ። ጥሩ መታል። የስላሴን ስዕል ይሄ በረባሱ የለበሱትን 3 ሽማግሌዎች ታውቃቸዋል አይደለ? ኦኬ ስላሴ ነው ብለህ ታምናለህ አንተ? በምናብም ቢሆን የሳላችሁ ትክክል ነው። መልካም እንግዲህ እግዚአብሔርን ያየ ማንም የለም። የተረከልን ልጁ ነው አይደል? የገለጠልን ልጁ ነው አይደል? ስለዚህ ይህንን ቅድም እንዳልሁህ ስላሴን ሶስትነታቸውን አንድነታቸውን ለማሳየት የተቀመጠበት የተሄደበት ሂደት ቅድም እንዳልሁህ ለሰዎቹ ለማሳወቅ ተብሎ የተደረገ እንጂ እንደ ግልህ እንዴት ታየዋለህ ብለህ ስትለኝ አይ ቤተክርስቲያኗ መጀመሪያ ነው የቤተክርስቲያኗ ንገረን መጀመሪያ። ቤተክርስቲያኗ ምን ብላ ነው የምታምነው? ያንን ስዕል የስላሶች ስዕል ነው ብላ ታምናለች። አዎ ስለዚህ አንተ ስላሴ ለምሳሌ ብለህ ለማስተማር ስትሄድ 3 ሽማግሌ አብን ወልድን መንፈስ ቅዱስን የሚመስሉበት ምናቸው ምን ይመስላል? እስቲ ከምን አገናኛችሁት? ምንን ከምን አገናኝታችሁ? የሚገርምህ ነገር ስላሴ የሚመስለው ቅድም እንዳልሁ አብ የሚመስለው ልጁ ስለተረከው ልጁን ነው።
ወልድን እንደዚህ አድርጌ ነው የማየው። ስለዚህ እኮ ወልድ ለምሳሌ ኢየሱስ ክርስቶስ አሁን እዛ ሽማግሌዎች ውስጥ ይመስላል። እሱ ነው በአካል እንግዲህ ከቅድስት ድንግል ማርያም ስጋ ለብሶ የተገለጠው። አብን ያየ የለም፣ መንፈስ ቅዱስን ያየ የለም። እና ኢየሱስ ያን ሽማግሌ ይመስላል። ሶስቱ ሽማግሌዎችን ይሄኛውንስ ይመስላል ኢየሱስ አይመስልም። እኔ የቱንም ይመስላል አላልኩም። አንተ ስላሴ ለማስተማር አልከኝ። ከዚህ የሆነ ፊልም የተሰራው አለ አይደለም? አውስትራሊያን አይመስልም። በቃ እሱ አክተር ነው እኮ አልኩ። እሱ አክተር እሱ ቶማኒ ኢንደርሰን ይባላል። እነዚህም አይመስሉም። ጄምስ ምናምን አይመስሉም አይደለ? ግን እጣን ታውቃለህ? ለቤተክርስቲያን ውስጥ ማለት ነው ኦርቶዶክስ እጣን ስታጥን፣ ለምሳሌ ቄሱ ስፔሻሊ ንፍቅ ካህኑ እጣን ያጥናል አይደለ? እየዞረ ቅድስቱንም እየዞረ ያጥናል። እና ለእነሱ ስዕሎች እንደሚያጥን ታውቃለህ አይደለ? ቴንክ ዩ ቬሪ ማች። የሚገርምህ ነገር ዘሌዋውያን ምዕራፍ 1 እንሄዳ አይደለም? ወይት መጀመሪያ ይታጠናል አይታጠንም? ቤካ ራሱን ይዟል። ላቆም ነው ይታጠናል ወይ መጀመሪያ? በጣም ቆይ ቤካ ራሱ ስለያዘ ቤካ ጓሄድ ይበለና ባለቤቱ ቤካ እናግረው። በቃ እንዴት ነው? አይ እጣኑን ታጥነዋለህ ወይ ነው ስዕሉን። ከኔ ጋር ቀጥል። መልካም። ዘሌዋውያን ምዕራፍ ስለ ዕጣን ነው የጠየቀኝ። ኧረ ቆይ ኖ አይደለም። ጥያቄ ለነዛ አብን ለማይመስለው ወልድን ለማይመስለው መንፈስ ቅዱስ ለማይመስሉ በረባሶ ለለበሱት ሽማግሌ ንፍቅ ካህኑ በየትኝ ቅዳሴ በተቆመ ቁጥር ኢቨን አንዳንድ ጊዜ ኪዳን ላይም ይታጠናል አይደለ? ለምን ነው የምታጠኑት ታዲያ? መጀመሪያ ይታጠናል ብለህ እመን። መጀመሪያ እኛ እንግዲህ ውስጥ ስላደግን እናውቀዋለን። ግን አንተ እመን እዚህ ላለው ማጠን ምንድን ነው? እንደዚህ እያደረገ ጭሱን ወደ ስዕሉ ማጠን ምንድን ነው? ይህ ሰው ይሆን ብሎ ነው የሚያደርገን። በቪዲዮ ላሳየ እንዴ? ምኑን ነው በቪዲዮ የምታሳየኝ? ዘሌዋውያን ምዕራፍ ሲያጥና ማሳየ አይደለም። ጽና የሚባል ነገር እንዳለ ታውቃለህ አይደለ? ቄሱ ሚይዘው ማስወል ወደ ዘሌዋውያን ምዕራፍ 1 ዘሌዋውያን አረ ምን ዘሌዋውያን ምዕራፍ 1 ላይ ኖ ወይት የትም አትሄድም። መጀመሪያ ታጥናላችሁ አታጥኑም? እነዛ አብን ለማይመስሉት ወልድን አንተ ራስህ እንደተናገርከው ለማይመስለው ለዛ በረባሶ ለለበሱ ሽማግሌዎች ታጥናላችሁ አታጥኑም? ስለ ዕጣን ጠይቀኸኛል። ያው ቤካ እያሳየ ነው። ሽር ያው ስለ ዕጣን ጠይቀኸኛል አይደል? አይ አልጠየቅኩም ስለ ዕጣን የጠየቅኩ ለዛ አብን ለማይመስለው ወልድንም ለማይመስሉት መንፈስ ቅዱስን ለማይመስሉ ሽማግሌዎች ስዕል ታጥናላችሁ አታጥኑም? በቅዳሴ ወቅት ስለ ዕጣን ነው እንጂ የጠየቅኸኝ እንዴ? አይ ቀየርልኝ ከብዶኛል ነው። እኔ ጥያቄ እሱ አይደለም። አንተ የምትፈልገውን አይደለም የምጠይቀኝ። እኔ የምጠይቅን ብቻ መልስ። እኔ ጠየቅኩ ታጥናላችሁ ለነዛ አብን ለማይመስሉት ስዕል ወልድን ለማይመስሉት ሶስት ሽማግሌዎች በሸራ ወጠራችሁም ይሁን በፎቶ አንስታችሁ ባነርም ይሁን በፕላስቲክ ለሱ ታጥናላችሁ አይደለ ወይ? መልካም። እና እሱን ላሳየህ አይደል? ዘሌዋውያን ምዕራፍ 1 እንሂድ ምልህ አይደለም። ዘሌዋውያን ጋር ሽማግሌዎች አሉ እንዴ? እሱ ጋር በማስረጃ ስለመታጠኑ ዘሌዋውያን ቆይ አሁን የምታሳየን ይኸውልህ፣ ዘሌዋውያን ከሄድክ የምታሳየን 3 ሽማግሌዎች እስራኤላውያን አብና ወልድን መንፈስ ቅዱስን ስለው ቤተ መቅደስ ውስጥ ሲያጥኑ ነው የምታሳየን አይደለ? ቴንኪው። እንግዲህ ቅድም እንዳልኩህ ነው አይደለም? መጀመሪያ ስለ ስዕሎች እነሱን እንደማይመስሉ ከነገርኩህ እሱንን ጨረስንና ወደ ምኑ ሄድን? ወደ ማጠኑ ሄድን። ታጠናላችሁ ወይ? መጀመሪያ ብራዘር እንደው ምን ብዬ ላውራው? ቄስ ወይ የሆነ ነገር ነው ሰውየው ያስታውቃል። ግን ሆን ብለህ ነው አይነው የገባህ እውነት እንዳለ ግን ለህዝቡ ግን መማሪያ ሊሆን ይችንም እውነት ብትተፋት ጥሩ ነው። ወደ ሊቀ ተዋህዶ ልመልስ ነው። እንደሱ ያለ ፖለቲካ እንኳን ለእኔ አታስተምረኝም። አሁን ወደ ዘሌዋውያን ምዕራፍ ዘሌዋውያን ጋር ሽማግሌዎቹ የሉም። አዎ ሽማግሌዎቹ አሉ። እሺ ካለው እኮ ችግር የለም። እስራኤላውያን እንደሱ አይነት ስዕል ነበራቸው፣ ያጥኑ ነበር ቤተ መቅደስ ውስጥ። ስዕሉን አልፈናል እኮ እዚህ ሁሉ ያለ ሰው ውስጥ ላይ ያለ ሰውም እኮ ሰምቶናል። ስለ ስዕል አልፈን ስለ ማጠንት ሄደናል።
ስለዚህ ስለማጠንት ከሆነ ስለ ዕጣን ከሆነ አይደለም ስዕሉ ይታጠናል ወይ ነው? እኔ ለይቼ አልጠየቅኩም። ዕጣኑና ስዕሉን አልለየውልህም። እኔ ለምንድን ነው ስዕሉ የሚታጠነው? ማጠንቱን ወስደህ ታጥናለህ አይደለም ወይ? ቅዳሴ ላይ እሱ ኧረ እኔ ትክክል ነው አጥኝም ወይ? አላውቅም ወዳጄ፣ እኔ አጥኝም አላውቅም። እሺ ቅዳሴ ውስጥ አስቀድሰህ ታውቃለህ? ቅድስት ውስጥ ቅድስት ውስጥ አስቀድሰህ ታውቃለህ? መልካም መቅደስ ቅድስትና ታዛ ታውቃለህ አይደል? ኧረ ማን ጠየቀ እሱን? እኔ ጠየቅኩ። ቅድስት ውስጥ ቅዳሴ አስቀድሰህ ታውቃለህ ወይ? አይ ወይ አዎ በል። ሁሉም ላይ ይታጠናል። አስቀድሽ ያውቃለሁኝ። ማስቀደስ ማለት ደግሞ ማስመስገን ማለት ነው። ሽማግሌዎቹ ላይ ማን ጠየቆት? ማን ጠየቆት? ሽማግሌ ነው የምታወራ። እነዛ ስዕሉ ላይ ላሉት አብን የማይመስሉት ወልድን የማይመስሉት መንፈስ ቅዱስ የማይመስሉ እነዛ ሽማግሌ በርባሶ ለለበሱት ዕጣኑ ለምን ነው የምታጥኑት? አረ ሰውዬ ስለ ቅድስት ታወራኛለህ? ለምንድን ነው የምዘላብደው? ስለ መቅደስ ታወራኛለህ? ስለ ዕጣን ታወራኛለህ? ስለ በርባሶ ታወራኛለህ? በቃ ቤኪ ወደ ሊቀ ተዋሕዶ ወይ ወደ እናንተ መልሼዋለሁ። አይ ቲንክ ሰውየው መመለስ አልፈለግም። ለምን ሊትራል የጣዖት አምልኮ ስራቸው እሱ ነው። ህዝቡን እንዲሁ ለማታለል እንትን ይሞክራሉ፣ ግን ሊትራል የጣዖት አምልኮ ነው። ደግም የምልህ እንደ ወንድም ጣዖት ምን ብለህ የምታንቋሽሸው ነገር ወንጀል ነው፣ አትድገመው። ይህን እንደዚህ እዚህ ቤትም እንደዚህ ያሉ ነገሮችን አታወራ። አይ ጣዖት አምልኮ ነው፣ ጣዖት ነው ብራዘር፣ ሊትራል ጣዖት ነው። ኧረ በስመ አብ ወልድ ግጥም ያለ ጣዖት ነው። በነገርን እንደውም ሐዋርያ ጳውሎስ አሕዛብ ለእግዚአብሔር ሳይሆን ለአጋንንት ነው የሚሰዉት ብሎ ነው የሚለው እና ጣዖት ነው፣ ግጥም ያለ ጣዖት ነው ብራዘር። ቤካዬ ወደ አንተ ልምጣ እንዴ? አዎ እኛ ይህ ነገር በደንብ አድርጌ ሶል እያለውን ነገር እንደው አድምቄ ልነግርህ ብዬ ነው። እኛ ይሄ ምንድን ነው በማሳሰር በመግደል ምናምን የምንፈራ ሰዎች አይደለም። እኛ በቃ በክርስቶስ ገባህ ያለን መተማመን በቃ እስከ ጥግ ድረስ ነው። ቦልድ ነው እንደዚያ ነገር እኛ የምንቃወመው። አንገታችን ላይ ሴፍ ቢያልፍ እሰይ በቃ ደስ እያለን ነው። ብንሞት ማለት ነው ማለት ሞት ጥቅማችን እንደሆነ ገብቶን ነው ክርስትናን የተቀላቀል ነው። እና ሌላ ጊዜ እንደዚህ ያሳስራል እንደዚህ ምናምን አትበል፣ አንፈራ። ያሳስራል አላልኩም ቤካዬ፣ ያሳስራል ሳይሆን አሁን ለምሳሌ ቤዛዊት የምትባል በክርስቶስ ያመነች ልጅ አንተም ጣዖት ነህ ብላ ነው የጻፈችው። ምን ማለት ነው ይህ ማለት? አይ አንተ አይደለም፣ አንተ ሰው ነህ። አንተ ላይፍ ሰው ነህ። ግን በክርስቶስ አምነናል የሚሉ ልጆች የሚገርምህ ነገር እንደዚህ ያለ ስድብ፣ የስንፍና ቃል ለምን ይናገራሉ? አይ እንደዛ እንዳትሉ ወንድሞቼ ናቶቼ አትበሉ እሺ። እኛ ጣዖትን ጣዖት የምንለው ከእግዚአብሔር አምላክ ውጭ አምልኮ የሚቀበሉትን ሌሎች የአሕዛብ አማልክት ነው ጣዖት ነው ብለን የምንለው። ግን የሚያመልኩ ጣዖት ያመልካሉ ግን እንላለን። የሚያመልከው ሰው ነው ግን ሲያመልክ አንተ ጣዖት እያመለክ ነው እንለዋለን እንጂ ጣዖት አምላኬ ጣዖት ነህ ግን አንለውም ሰውየው። መልካም። እግዚአብሔርን የሚያምን እግዚአብሔርን የሚያመልክ በአብ በወልድ በመንፈስ ቅዱስ ስም እያስተማረ አሕዛብን ሁሉ እያስተማረ የሚያጠምቅ ጣዖት ነው ጣዖት አምላኪ ነው ተብሎ የሚባል ከሆነ ትክክል አይደለም። ይሄ ኦርቶዶክስ ቤተክርስቲያን እንደስሰት ቅድም አሁን ለምሳሌ ኤርሚነት አውጥቶ አሳይቶ ነበረ። አቲንክ ለአንተ አይደለም ለካ ለአንተ አይደለም ኦርቶዶክስ በራሷ እንደሆነች ስምት የወጣች እንደሆነች አይቶታል። እሱ ሙሉታቸው ነው አይቶታል። አውረው ኤርሚነት አውረው አይቶታል። ምኑና ያየሁት ኤርሚስ መጽሐፍቱን የትኛውን መጽሐፍ? ቀድም የብሌን ለሱ ሳስነበበው የነበረውን ድርሳነ መድኃኔዓለም እና ምኑና ያሳየኸኝ? አላየሁትኝም። ምን የሚሆነውና ያየሁትኝ ከክርስቶስ እኩል መስቀሉና ማርያም እኩል መሆናቸው ማለት ነው። የሚገርምህ ነገር ከክርስቶስ ጋር እመቤታችን ቅድስት ድንግል ማርያም እኩል አይደለችም። መስቀልም ከክርስቶስ ጋር እኩል አይደለም። እሱንን መጽሐፍ የጻፈው ሰው በሚገርም ሁኔታ
መቼ ኦርቶዶክስ ቤተክርስቲያንን አይወክልም። መቼ ነው የተጻፈው ይሄ መጽሐፍ ብለን ስንሄድም ቤተክርስቲያኗ የተመሰረተችው መቼ ነው ብለን መጠየቅ ምስረታ ላይ አይደለም። ልመጣ ነው ወደ ምስረታ ላይ ምን ያደርግልናል? እኛ መቼ ተመሰረተች ቤት ያልተመሰረተች እሱ አይደለም። ስለዚህ ቤተክርስቲያኗን የሚወክል አይደለም እሱ የግለሰብ ጽሁፎች፣ የግለሰቦች መጽሐፍ። ስለዚህ ምን እያለን ነው ወንድማችን? ምን እያለን ነው? የዋልድባ ገዳም የኦርቶዶክስ ቤተክርስቲያን ገዳም አይደለም እያለን ነው። አላልኩም ካላልክ ይሄ መጽሐፍ በማን ነው የተጻፈው? እስኪ አሳየ። አላየሁትም በደንብ በማን ነው የተጻፈው እኮ? በማን እንደተጻፈ ሳታውቅ ነው እንዴ ታዲያ ቤተክርስቲያኒቱን አይወክልም ብለህ የምትለው? የሚገርመው ነገር በክርስቶስ የተመሰረተች ቤተክርስቲያን እኔ በመሐመድ ነው አላልንም እኛ። ምስረታ ላይ አይደለም፣ ምስረታ ላይ አትሄዶንም። ይሄ ተጽፎ የተገኙ መጽሐፍቶች በገዳማቱ ነው የተጻፉት። በገዳማቱ የማን ናቸው? እንግዲህ ቅድም እንዳልሁህ ቤተክርስቲያኗ የራሷ ዶግማ አላት። የራሷ ደግሞ የምትመራበት ገዳማቱ የማን ነው ያልኩ? የምትመራበት፣ የምትዘልበት፣ የምትቦርቅበት አልተጠየቅም። የጠየቅኩ ገዳማቱ የማን ናቸው? ገዳማቱ ወደ ገዳም እንግባ እንዴ? ገዳማቱ የማን ናቸው? ባለቤትነታቸው፣ ተጠሪነታቸው። የሚገርምህ ነገር ሁሉም ገዳም ማለት በነገራችን ላይ ምን ማለት ነው? ዳቦ እና እንጀራ የሚበላ በቀይ ወጥ ገዳም ነው። ትርጉም ከፈለግ ብዬ ነው። ትርጉም በስለሽ ያለ እናንተ ጋር ትርጉም ከኤርምያስ ነው። እባክህ ገዳማቱ የማን ናቸው ነው ያልኩ፣ ባለቤትነታቸው። የሚገርምህ ነገር ገዳማቶች የኢትዮጵያም ናቸው፣ በሀገሪቱ ስለሚገኙ ባለቤትነታቸው የማን ነው ነው ያልኩ። የኢትዮጵያ ናቸው። ገዳማት በሙሉ የኢትዮጵያ ናቸው። ስለዚህ የኢትዮጵያውያን የጴንጤዎቹም የሙስሊሞቹም ነው ማለት ነው። ስለዚህ ሙስሊሞች ሄዳችሁ ገዳም ውስጥ መገልገል መብታችሁ ነው። እኛም ጴንጤዎቹም ሄደን ማገልገል እንችላለን ገዳማት ውስጥ፣ ምክንያቱም የኢትዮጵያውያን ናቸው ብለዋል። ዋቄ ፈታዎችም ሄደው ማገልገል ይችላሉ ማለት ነው። አንድ አይነት ሰው ነው ይሄ ሰው። መልካም። የሚገርም ነገር ወይት አራቶ የሚገርም ነገር ምኑ ነው የሚገርመኝ? ምን አወራኝና ገዳማቱ በሙሉ የኢትዮጵያ ናቸው አላለንም? እሺ ኢትዮጵያውያን ማለት የኢትዮጵያውያን ነው እንግዲህ ማለት ነው። ኢትዮጵያ ውስጥ ነው ያሉት፣ በኢትዮጵያ ምድር ላይ ነው ያሉት። የገዳማቱ ባለቤት ማን ነው ከተባለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። የካቶሊካውያን አይደለም፣ የጴንጤ አይደለም፣ የሙስሊሞች አይደለም፣ የዋቄ ፈታዎች አይደለም። ከየት ነው የመጣኸው ወንድምዬ? ምንድነው እያወራ ያለው? ልንገርሃ አሁንም ደግም የምነግርህ ኤርምያስ፣ ገዳማት የኢትዮጵያ ናቸው በኢትዮጵያ ውስጥ ያሉት። እንዲያውም የዓለም ሰዎች ሁሉ ሙስሊሙ፣ ፕሮቴስታንቱም፣ ዋቄ ፈታውም መጥቶ አምኖ ተጠምቆ ክርስቶስን የሚቀበልበትና የክርስቶስ ተከታይ የሚሆንበት ስራ ሁሉ የሚሰራበት ነው። ስለዚህ የኢትዮጵያ ነው፣ የዓለምም ጭምር ነው። ለምሳሌ የሚገርም ነገር በገዳም ውስጥ ጴንጤ ተጠምቆ ኦርቶዶክስ የሆነበትን መረጃ ስጠን። ሙስሊሞች በገዳም ውስጥ ተጠምቆ ወደ ኦርቶዶክስ የተጨመሩበትን መረጃ ስጠን። ከመጡ እናጠምቃለን፣ ወደ ክርስቶስ እንጨምራለን። ለዚያ ነው ለሁሉም ነው። እንመጣለን። እህትየው ታውራው እኔ ጨርሻለሁ። ደህና ደሩ። ኧረ ገላግሌ ትቀልዳለህ በሉ። ቆሞስ ያውሩት ሻውሬን እንጂ ኧረ ምን አደረግህ እንዴ? ልቤን እፈልገዋለሁ እንዴ። በቃ ለሰማሁት ራሱ ልቤ እየመታ ነው። እንኳን ላወራ በሉ። ደህና ደሩ። ይቀልዳል እንዴ? ውሃ የለም እንዴ? መነንዬ ውሃ የለም እንዴ? ኧረ በጌታ አይደለም ውሃ። አንተ እኮ ሌላም ታስጠጣለህ እንደውም። ኦ ማይ ጋድ። እስቲ ቀሲ ቆሞስ ፋሪስ ሊያወሩት እውነት ቤኪ በጣም አመሰግናለሁ። እንደዚህ ያለ ወንድማችን በደንብ የምናውቀው ነው። ግድ የለው ኤማ ነው አይደለ?
አይ የሼማ ድምጽ ራሳቸውን ይግለጡ። እኔ አሁን ይሄ ነው አላለም። ሼማ መሰለኝ እኔ ድምጹ አንድ ኦርቶዶክሳዊ ጥሩ ወንድም ነበረ፣ ስሙን እየቀያየረ ነው። ሜቢ እሱ ነው ብዬ ጠርጥሬያለሁ። አዱን አይ እሱ እንደዚህ ነው የሚያምነው፣ ብዙ አይቀበልም ኦርቶዶክስንና እሱ መሰለኝ አዱን። ኦኬ ለማንኛውም የምናውቃቸው ወንድማችን ናቸው። ጥሩ ነው። ይህን ያህል ከተወያየን እጅግ አድርገን እናመሰግናለን። ሌሎችንም እንደዚህ እያደረጋችሁ እያስገባችሁ በደንብ አወያዩዋቸው። እኔ የሙሉ ወንጌል አባል ነኝ። ብርሃን ለኩሉ ዓለም እባላለሁ። ፋሪስ ስለመጣሁ ስለሚያውቁኝ ነው። በደንብ እኔና ፋሪስ እንተዋወቃለን። እስካሁን ይህን ያህል ከተነጋገር እና በደንብ አድርጋችሁ ስላሻችሁኝ እጅግ አድርጌ አመሰግናችኋለሁ። ቴንኪዩ። እግዚአብሔር ያክብሩት። ቴንክ ሶ ማች። የቤተ ክርስቲያን ሰው ናቸው፣ በደንብ ያውቃሉ። ያው የምናውቃቸው ናቸው። ጥሩ ነው። ግን በአንድ በኩል ጥሩ ነው ማለት ብዙ ከታች የሚማረው ሰው አለ፣ የሚያውቅም ሰው አለ። ምንድን እየተካሄደ ነው ግን? ግን ምንድነው ፋሪስ ገላገልኳችሁ። ለማንኛውም ግን ቆሞስ ፋሪስ ግን ምንድነው እንደዚያ ነገር በጣም ብዙ ጊዜ እንቅፋት ነው የሚሆነው። ባይድሬ እንቅፋት ነው የሚሆነው። ምንም ለወንጌል አገልግሎት አይሆንም እንደዚያ ነገር። ለምንድነው በቃ ለኦርቶዶክሶች ለሚፈልጉት ፖለቲክስ ግባት ነው የሚሆናቸው። ይሄው ድራማችሁን ጀምሩ፣ ይሄው ድራማችሁን ጀምሩ፣ ይሄው ድራማ ነው የሚባለው እና እኔ ልክ ነው ብዬ አላምንም። እኔ ቤቴን ስከፍት የከፈትኩት ከኦርቶዶክሳውያን ጋር ተወያይቼ ምናልባት ወደ ጌታ ሌላ ሰው ቢጨመር ብዬ ነው። አንድ ያልገባው ያላወቀ ሰው ያልተረዳ ሰው ይሄን ነገር በትክክል በቃ ገብቶት በሙግት ውስጥ ምናልባት አንዳች ነገር አግኝቶ ይሄዳል ብዬም ስለማስብ እኔ እምነትም ሁሉም እዚህ ያሉ ዳግዬም ሜርሲም ጨምሮ ሰለሞን ሌሎችም እርሶንም ጨምሮ ማለት ነው ከሌሎች ጋር ስንሞግት የምሞግተው ምናልባት የሚዘራው ዘር ውጤት ካስገኘ አንድ ቀን ማፍራቱ አይቀርም ምናምን ብለን ነው እና እኔ ልቀልድ አልመጣሁኝም። እኔ እንኳ ከውጭ እያዳመኳችሁ ነበርና ማን ነው ይሄ ሰውዬ? ድምፁን አውቀዋለሁ ግን እንትኑ ከላይ ያለው እንትን ደግሞ ተቀየረብኝ። ማን ነው እያልኩ ነው። አሁን በኋላ ነው እንትን እያልኩ የመጣልኝና ለዛ ነው ድምፁን ስለማቅ ነው እኔ የቤተ ክርስቲያን ሰው እንደሆነ አውቃለሁ እና ልገላገላችሁ ብዬ ወጣሁትና አባ ዮሐንስ ነው እንዴ? አይ አይደለም፣ ሌላ ብርሃኑ የሚባል ነው፣ ሌላ ነው። ያ ግን እኔ እኮ መጀመሪያ ብያለሁ። እኔ ሚስጥሩንም መስሎኝ ነበርና ሮንግ ነው። ኦርቶዶክሳዊ ባይዘዌ በርቶለት ወይ ታድሶ ነው የሚሆነው ወይ ለይቶለት ጴንጤ ይሆናል እንጂ እንደዚህ በፍጹም አይቀመጥም። እንደዚህ ምናምን በጣም ትንሽ ሰው ነው። በጣም ከመጀመሪያም የተጠራጠሩት ለዚህ ነው። እያጠናሁ ነበር። ለሌላ ጊዜም ቤኪ እንደዛ ነው። በቃ እንደዚህ አይነት ሰዎችን በቃ የለየለት ኦርቶዶክስ ገብቶ በቃ በደንብ እሳቸው ምንድነው እሳቸው እኔ ኦርቶዶክስ ነበርኩኝ እንደዚህ ነኝ ብሎ ቢሉ በቃ እድል ይሰጣቸዋል። ከዛ ከሌላ ኦርቶዶክስ ጋር ይወያያሉ። በቃ ማለት ሌላኛው ኦርቶዶክስ ደግሞ ያልገባው ነገር ገብቶት አግኝቶ የሆነ ነገር ይወጣል። አሁን ብዙዎች ተከራክረው በክርክር ውስጥ ነው ብዙዎች ወደ እግዚአብሔር መንግስት የተጨመሩት ወደ ጌታ የመጡት ብዙዎች በክርክር ነው፣ በጣም ብዙዎች እና እኔ የምር በጣም ነው የተሰማኝ። በጣም ኦፌንድ ያደርጋል ቢካዬ። ምክንያቱም ጊዜያችንን ነው የጨረሱት። ጨረሱት። የማይደረግ ነገር ነው። ዛሬ አገልግሎት ነበር ቸርች ደክሞኝ ነው የመጣሁት እና ሳይ ወንድሞች አልከፈቱም። በቃ ስለዚህ እኔ ራሴ ልወጣ እኮ ነበር ሰልችቶኝ ራሱ ማለት ነው። እንደዚህ ኖር ነው። ምናልባት ወንድሞች አሁን ዛሬ ኤርሚ ወይ እኔ ዳኒ እንዲከፍት በጣም ጓጉቼ ነበር። ዳኒ ከፍተው ቢሆን ወይ ኤርሚነት የሆነ ሰው ብቻ ወንድሞች ከፍተው ቢሆን ኖሮ በቃ እኔ መተኛት ነበር የፈለግኩት። ዛሬ ማረፍ ፈልጌ ነበር እኩል ይመስል አሁን ጊዜ ለኤርሚ ሲነሳ ዳኒ እስኪመጣ ድረስ ነው ምንም ክፍተት እንዳይኖር በዛ መካከል ምናልባት ነፍሳት ካገኘው ብዬ ነው። ብዙ ጊዜ በጣም እረፍት ነበር ፈልግ ነበረው። ዛሬ ግን በጣም እውነት በጣም ይህን ያህል ሰዓት ደግሞ ነውር ነው እንዴ? ኤኒዌይስ በቃ አረፍ ቤካዬ። በቃ ደህና ተኛ በቃ
አስነፍ አንዳንዴ ሰው ለምን እንደተሰማራ ለምን እንደወጣ ምን እንደሚናገር በሚናገረው ነገር ጌታ ይከብራል ወይ? ትውልድ ይታነጻል ወይ? ይማራል ወይ? በዚህ ንግግር ውስጥ ምን አተርፋለሁ? ምን ልከስር እችላለሁ ብሎ የሚለውን ማሰብ አለበት። እንደው ቢያንስ የሆነ ትውልድ እንኳን የሚድንበትን ነገር አይነት ሞግቶ እንኳን ቢሆን ኦኬ ጥሩ። ዌስት ኦፍ ታይም። ወንድማችን ይቅርታ ይጠይቅ። በእውነት ብርዬ ከላይ ውረድ እናና ይቅርታ ጠይቅ። በእውነት በጣም በልግና ይቅርታ ነው። ጠይቅ። እኔ አይ ይጠይቅ፣ ችግር የለም። እንደ አሁን ከዚች ትልቅ ቤተክርስቲያን ውስጥ ነው ከዛ መጥቶ ብርሃን በርቶለት እዚህ በእውቀት ቢሆን በእውቀት ሞግቶ እንደው የእውቀት ልቀታቸውን ለማወቅ ፈልጌ ነው ብሎ ካለ በአደባባይ ላይ መጥቶ ቢጠይቅ ጥሩ ነበር። በቤተ ክህነቱም የዋልንበትን ውለንበታል ብለን እናገራለን። ያልዋልንበትን ደግሞ አናውቀውን አናውቅም። በወንጌል ግን ከፈለገ የትኛውም ነገር ቢጠይቀን አንዳንድ ሰው ቁጭ ብሎ ይሰማል። አሁን ብርሃን የበራለት ሰው ከሆነ ይሄ ሰው ምንድን ነው ከዚህ አቺፍ ማድረግ የፈለገው? ምን ነበረ ሲያደርግ የነበረው? ቴንኪው ቆሞስ፣ በጣም ነው የምናመሰግነው ስለነገርከን። እንግዲህ እግዚአብሔር የመገለጥን እውቀት ካልሰጠ በስተቀር እንደኛ ሰዎችን አናውቅም። ቀደም ገብቶ ሲያወራ የነበረው ወተወለጠ በቅድሜሆሙ እያለ ማቴዎስን ጠቀሰ። ከዛ መጽሐፈ ዚቅ ምናምን ብሎ አለ። ዚቁም ላይ ያሳየን ብለን ምንድነው የካቲት ኪዳነ ምሕረት መጀመሪያው ላይ አለ። በኋላ ቀሲስ ደግሞ አንቀጸ ብርሃን ላይ ያለውን ቃል እንደሆነ ተናገሩ። እሱንም ሳይናገር ወረደ። ኤንዌይ ወንድምነት በዚህ ያልከውን እኔም 100% ነው የምስማማው። እህትየውም ያልሽው ትክክል አይደለም። እኛ ምን ከፍተው ዳንዬ ከፍ እንወዳለን ወንድማችን። ይህን በማድረግህ ብዙ ባንጠቀምም በክርስቶስ ወንድማችን ነህ። ወንድማችን ብሬ በቆሞስ በኩል ደግሞ ስላወቅንህ በጣም ደስ ብሎናል። በሚቀጥለው ጊዜ አብረን እንደምናገለግል ተስፋ አደርጋለሁኝ። ተባረኩ። እሺ ቴንኪ ወንድምነት። በቃ ዳኒ ጋር ሂዱ። ዳኒ እየከፍቷል። ዳኒ ጋር እንሰብሰብ። ተባረኩ። ጸጋ ተባረክ። አሜን። ወንድሞች